ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እሺ አንድ ሪማይንደርስ ሰሞኑን በጣም ስንነግራችሁ እንደነበረ እነኚህ ጊዜያት በጣም የተለዩ ፕሮግራሞች ያሉን ጊዜያት ስለሆነ ትንሽ አቴንሽን እንድትሰጡ በሚል ነው። ሬጉላር ፕሮግራሞቻችን ያው የምታውቋቸው ናቸው። እንደዚህ የመሰለ አርብ የጌታን ቃል የምንማርበት የትምህርት ጊዜ አለን 11 ሰዓት የሚጀምር። ቅዳሜ ደግሞ ከ8 ሰዓት ጀምሮ የጸሎት ፕሮግራምና በዚያው ደግሞ 10 ሰዓት ላይ ወጣቶቻችን እየተገናኙ የሚያደርጉት ፕሮግራም አለ፣ እኛም ማንመጣበት ማለት ነው። እና እሱንም እየተገኛችሁ እንድትካፈሉ የሚመለከታችሁ and then ሳንዴይ ሞርኒንግ ደግሞ ሁልጊዜ ሬጉላር የሆነ የአምልኮ ፕሮግራም አለ። እንግሊሽ ሰርቪስ ነው እሱ። በሱም እየመጣችሁ እንድትካፈሉ ኢንካሬጅ እናረጋችኋለን። ግን በዚህ ወር በእነኚህ በሚመጡት ተከታታይ ሳምንታት በጣም ለየት ያሉ ፕሮግራሞች ስላሉ እነሱን ትንሽ አቴንሽን ሰጥታችሁ እንድትሰሙና ከዛ ደግሞ እንድትመጡ ለማበረታታት ነው። ነገ if you are interested ነገ 10 ሰዓት ጀምሮ በየዓመቱ የምናደርገው የቤተሰብ ክሪስማስ የዝማሬ ኮንሰርት ጊዜ አለ። ይሄ የሳንዴ ግሩፕ በጣም ያውቀዋል እና it's a beautiful ብቻ ዝም ብላችሁ ተገኙ ከፈለጋችሁ እና የክሪስማስ ኮንሰርት አለ 10 ሰዓት ላይ ይጀምራል። ይሄ ፕሮግራም በጣም ልዩ የሚያደርገው 10 ሰዓት ላይ ይጀምራል። ሁሉም ይጀምራል እንደዛ፣ ግን ይሄኛው በጣም 10 ነው የሚጀምረው እና ብዙም አይቆይም። it's beautiful music ክሪስማስ ምናምን በጣም ደስ የሚላችሁ ሰዎች ካላችሁ it's good መተንኛ ሁላችን ጌታን እናከብራለን በሱ ማለት ነው። then ታህሳስ 24 25 26 ታስታውሳላችሁ? ላስት ዊክ ታህሳስ 24 25 26 ታህሳስ 24 የዛሬ ሳምንት ነው አርብ። የዛሬ ሳምንት አርብ is going to be a very special program። አንደኛ ሜጀር ሴክሽን እየጨረሰን ስለሆነ አዲስ ሴክሽንም ልንጀምር ስለሆነ በመካከል ያለ ወርሺፕ ናይት ነው። ሶ የአምልኮ ምሽት ነው። በጊዜ ብትመጡ ይሻላችኋል። ተገናኝተን ጌታን እናመልካለን ማለት ነው። ወንድማችን በረከት ተስፋ ይመጣል። ከሱ ጋር ነው የምናመልከው እና ያው ወጣቶቹ በጣም ስለሚወዱት ቶሎ ብለው ቦታውን ሙልት እንዳያደርጉባችሁ እንደኔ አይነቶቹ ቀስ ባትሉ በጣም ጥሩ ነው። ሶ ከበረከት ጋር ወርሺፕ እናደርጋለን። ግን ስፔሻል ሰርቪስስ አሉ እንደምታውቁት። በዚህ በእኛ በሚኒስትሪ የታተመ መንፈሳዊ ብስለት መጽሐፍ ሲወራ ሰምታችሁ ይሆናል። ኦንላይንም ሲነገር ሰምታችሁ ይሆናል። ሶፍት ላውንች እዚህ ትንሽ ነበረን ባለፈው ሳምንት እንደነገርኳችሁ። ከዛም በኋላ ደግሞ ትንሽ ደግሞ የፋሚሊ ላውንች ነበረን ሳንዴይ ሞርኒንግ ላይ። መቼ ነው ለሁሉ ሰው አቬለብል የሚሆነው ካላችሁ አርብ ነው አቬለብል የሚሆነው። ሶ አርብ ዕለት መንፈሳዊ ብስለትን እንትን እናረጋታለን ማለት ነው። ተመርቃለች እርግጥ፣ ግን ምን እናረጋታለን? በቃ እንለቃታለን ማለት ነው በደንብ አድርገን እና እሱን የምናደርግበት ምሽት ይሆናል። እታን ኦፊሻል ላውንጅ ከ8 ሰዓት ጀምሮ ከሰዓት በኋላ ከ8 ሰዓት ጀምሮ ትንሽ ቡቶች እናደርግና እዚህ ግቢ ውስጥ ጣፍቱ አቬለብል ይሆናሉ። ከዛ ደግሞ ማታም እንደዛው አቬለብል እናደርገዋለን ማለት ነው። ሪሊዝ የምናደርግበት ምሽት ይሆናል። በነጋታው ቅዳሜ ነው። ቅዳሜ ምን አለ? በ25 እኮ የምን እኮ ተናገሯ የክሪስማስ ጊዮን ሆቴል የምናደርገው ማለት ነው። ከተማ አቀፍ የሆነው ላስት ይር የጀመርነው የገና በዓል ክብረ በዓላችን የሚጀምርበት ጊዜ ነው። ቅዳሜ የልጆቻችን ነው። ልጆቻችሁን ይዛችሁ ኑ። በጣም አንዱ ዓላማችን እሱ ስለሆነ በልጆች አእምሮ ውስጥና ልብ ውስጥ የጌታችንን ደግሞ የልደት ታሪክ የማዳኑን ታሪክ መሳል ስለሆነ ቀኑን ሙሉ ከነሱ ጋር ነው የምንውለው። ከ3 ሰዓት ጀምሮ ጠዋት ይጀምራል። በእነሱን በሚመጥን አይነት ሁኔታ ክሪስማስ ስቶሪ እንትን ይደረጋል ማለት ነው። ልጆቻችሁን እንድታመጡ ኢንካሬጅ እናደርጋችኋለን። ሌሎችም የምትሰሙን ካላችሁ በጣም የታን ኦፖርቹኒቲ ይጫወታሉ። በተለያየ መንገድ ደግሞ የክሪስማስ ስቶሪ ይሰማሉ ማለት ነው እና እሱ ነው። and እሁድ ደግሞ ምን አለ? በነጋታው 26 እሱ ዋናው
የሰላም ልዑል ማለት ነው። አምና የጀመርነው የሰላም ልዑል የሆነውን ጌታችንን ከፍ ለማድረግ ማለት ነው። እና እሱ ዋናው የገና ክብረ በዓላችን ነው። ኮኦርዲኔት የምናደርገው በእሱ ላይ እንድትገኙ እንጠይቃችኋለን። 8 ሰዓት ነው እሱንም የምንጀምረው። 8 ሰዓት ጀምሮ ብቻ በሮች እንከፋፍታለን ማለት ነው። 8 ሰዓት ጀምሮ በሮች የምንከፍትበት ምክንያት መጽሐፍቱንም በዛው ለገበያ አቬለብል ለማድረግ ማለት ነው። እና መጽሐፍቱ አቬለብል ይሆናሉ። ፕላስ የተለያየ አይነት ነገር ያለ ይመስለኛል። እኔ ዝም ብላችሁ መታችሁ ብትቀምሱ ይሻላል። እና የተለያየ ነገር አለ እና ከ8 ሰዓት ጀምሮ እሱ አቬለብል ይሆናል። ዜን 11 ሰዓት ደግሞ የምሽቱ ወርሺፓችን ይጀምራል። ጸልዩልን። በጣም እየጸለይን ብንመጣ በጣም ጥሩ ነው። እኔ በጣም እግዚአብሔር በዚች ከተማ ላይ የኢየሱስን ስም ደግሞ ከፍ እንዲያደርግ እጸልያለሁ። ምክንያቱም ከገና ጋር ተያይዞ በጣም ብዙ ነገር ስላለ ኢየሱስ ክርስቶስን በከተማው መሃል ላይ ደግሞ ትንሽ ከፍ ለማድረግ ስለሆነ እየጸለይን እንድንመጣ እየጸለይን እንድንቆይና ዜን 11 ሰዓት ላይ እሱ ይጀምራል ማለት ነው። አይ ቲንክ እነኚህ ናቸው ዋና ዋናዎቹ ነገሮች እና እንዳትረሱ። ከአርብ ጀምሮ የሚቀጥለው አርብ ጀምሮ ዋና ዋና ነገሮች እንዳሉ እንዳትረሱ ማለት ነው። ወደ ትምህርታችን ነው የምንሄደው። ጳውሎስን በጣም አድርጌ አመሰግናለሁ በእውነት በእናንተ ስም እና እኔ እናንተን በሆን አጨበጭብ ነበረ በእውነት በጣም በተጣበበ ጊዜ ደግሞ መጽሐፍ ላውንች ሊያደርግ ነው የመጣው። በዚህ ጊዜ ተገኝቶ እነኚህን 2 ሳምንታት ለእኛ ቆርሶ ለመስጣት በጣም ትልቅ ኮሚትመንት ይጠይቃል። መጽሐፍቱ ውጭ ምናልባት አይታችኋቸው ይሆናል። ውጭ አቬለብል ናቸው። ሜቢ ካፌ ውስጥም በኋላ አቬለብል ናቸው። መጽሐፍቱን በመግዛት እንድትጠቀሙ እንድታገለግሉም ኢንካሬጅ አደርጋችኋለሁ። እና በጣም የጠለቀ ትምህርት ነው ላስት ዊክ የተማርነው። የሚሰማ አእምሮ በጣም ያስፈልጋል። በጣም ወገኖች፣ እኔ ምንም ሌክቸር አላረጋችሁም እናንተ ስለምታውቁ። ከአእምሮ የተፋታ ከእውቀት የተፋታ ከማሰብ የተፋታ ክርስትናን መቀበል የለባችሁ። እግዚአብሔር አእምሯችሁን ወዲያ ጣሉና እኔን ኑና አምልኩኝ አላለም። እግዚአብሔር የአእምሯችን አምላክ ነው። በአእምሯችሁ መታደስ ተለወጡ ነው። የፍጥረታዊውን ሰው አእምሮ ነው እንጂ ትንሽ መጽሐፍ ቅዱስ ቻሌንጅ የሚያደርገው የፍጥረታዊ ሰው አእምሮ እግዚአብሔርን ሊረዳ አይችልም የሚለውን ሰዎች ይወስዱና አእምሮ እግዚአብሔርን ሊረዳው አይችልም ይላሉ። ታዲያ በምንድን ነው የምንረዳው? በቃ እንደዛ እኮ ነው። መንፈሳዊ ነገር በመንፈሳዊ አእምሮ እንረዳለን። የበሰለ ነገር መስማት። ጴጥሮስ ይናገር የነበረውን እኮ በሰሙ ጊዜ ነው ልባቸው የተነካው። ዜን እጆቻቸውን የዘረጉትና እጃችንን የምንዘረጋው የምናመልከው አዘ ሪስፖንስ ኦፍ እንደዚህ አይነት የጠለቁ እውቀቶች ነው። እና ላስት ዊክ ስለ መስቀሉ በጣም እግዚአብሔር መሰረታዊ ነገሮች ነው የተናገረን። መስቀሉ ዋና መሆኑን፣ የወንጌል እምብርት መሆኑን፣ የመዳናችን ዋና መሆኑን፣ ሰፊ መሆኑን፣ የኢየሱስ የማዳን ስራ የመስቀሉ ስራ ከመስቀል ላይ ሞቱ እንደማይጀምር አይዶን ነው። ስንቶቻችሁ ታስታውሱ እንደሆነ ከመስቀል ሞቱ የመስቀል ሞቱ ክላይማክስ ነው እንጂ ከልደቱ አንስቶ ከመምጣቱ አንስቶ ዝቅ ከማለቱ አንስቶ ሞቱን ትንሣኤውን እንደሚያካትት እነኚህን የመሳሰሉ ነገሮች ተምረናል። የመስቀሉን ጥልቅነት የመስቀሉን ስላሴያዊነት የአሐዱ ስሉስ አምላክ ስራ እንደሆነ ወልድ ነው የሞተው ግን የስላሴ ስራ እንደሆነ እነኚህን ለማየት ሞክረናልና በቃ እነኚህን ነገሮች እያሰብን ደግሞ እንማራለን። እግዚአብሔርም ደግሞ ይረዳናል። ዛሬ የመጨረሻውን ክፍል ወንድማችን ጳውሎስ ያቀርብልናል። እንማራለን። እግዚአብሔር ከኛ ጋር ነው። ታንክ ዩ ሶ ማች ስላገለግልከን። ቤተክርስቲያኑ ነው ያው እንደምታውቁት፣ ግን እንኳን ደህና መጣህ እንለዋለን እንደገና። እንደምን አመሻችሁ። ጌታ ይመስገን እግዚአብሔር ስለሰጠን ስለዚህ ጊዜ። ሁሌም በጌታ ፊት መሆን ከቅዱሳን ጋር አብሮ እግዚአብሔርን ማምለክ የእግዚአብሔርን ቃል መስማት መታደል ነው። ጌታ የተባረከ ይሁን። ያው ዛሬም ስለ ጌታችን ስለ ኢየሱስ ክርስቶስ መስቀል ነው የምንነጋገረው። ዛሬ የምናየው ጌታችን ኢየሱስ ክርስቶስ በመስቀል ላይ መሞቱ ከእግዚአብሔር አኳያ ወይም ደግሞ ከኛ አኳያ እንዴት ነው ብለን ነው የምናየው። ለመሆኑ ጌታ ኢየሱስ ክርስቶስ ሞተ ወይስ ተገደለ ብላችሁ ምን ትላላችሁ? ተገደለ ወይስ ሞተ? ወይስ ሁሉም መልስ ነው? እንጸልይ። ቅዱስ አምላካችን እግዚአብሔር ሆይ እናመሰግንሃለን ስለ በዛልን ምሕረት፣ ስለ በጎነትህ፣ ስለ ቸርነትህ እናመሰግንሃለን። እግዚአብሔር ሆይ ሁላችን በዚህ ያለነው አንተን ልናመልክ ቃልህን ልንሰማ ልንማር ካንተ ከእውነተኛው መምህር ከቸሩ መምህር ከመልካሙ እረኛ ከሕይወታችን አዳኝ ከሕይወታችን መጋቢ ካንተ ልንማር ነውና ነገሮች ጌታ ሆይ ያሻገርከን አንተ ነህ። እናመልክሃለን።
እግዚአብሔር አምላካችን ሆይ በዘላለም ፍቅር ነው የተወደድነው። እግዚአብሔር ሆይ ስለኛ የከፈልከው ትልቅ ነገር ነው። እግዚአብሔር ሆይ በፊት ዋጋ ያለንን ሁላችን በዚህ ያለ ሁሉ ዋጋ ያለው ነው። ምናምንቴ ሰው የለም በዚህ የማይጠቅም ዋጋ የሌለው ሰው የለም በዚህ አንድ ልጅህን ክርስቶስን እስክሰጥ ድረስ የወደድከው የወደድካቸው ናቸው በዚህ ጉባኤ ያሉት። እግዚአብሔር አምላካችን ሆይ በፊት ባይኖች ፊት የከበርን ስለሆንን እናመሰግንሃለን። ያቆምከን ያሻገርከን ያደረስከን ለዛሬ ለነገም ደግሞ ተስፋችን አንተ ነህ እናመልክሃለን። እግዚአብሔር አምላካችን ሆይ ዛሬም በቃልህ መንፈሳዊ ምግብ እንድትመግበን የሚያጸናን የሚያቆመን ይበልጥ እንድናመልክ ይበልጥ እንድናከብርህ ይበልጥ እንድንገዛልህ እግዚአብሔር ሆይ ካንተ በቀር ለሌላ እንዳንገዛ ጌታ ሆይ አቅም የሚያስገኝልን ጸጋ የሚለቀቅበት ቃልህ እንዲመጣልን እንጸልያለን። የቃል ብርሃን ይብራልን። የሚሆነው ሁሉ ላንተ ክብር ለኛ ጥቅም ይሆንልን በኢየሱስ ክርስቶስ ስም አሜን። ጌታችን ኢየሱስ ክርስቶስ በምድር ሰው ሆኖ ከመጣበት ጊዜ ጀምሮ ከሞት ጋር እየተጋፈጠ ነው የኖረው። ገና ሕፃን ሳለ ሊገደል እንደተፈለገ ሁላችን እናውቃለን። ሄሮድስ ሊገድለው ፈለገ። ሄሮድስ ሊገድለው ሲፈልግ የሚያግዙ የሃይማኖት ሰዎች ነበሩ። ስለዚህ ፖለቲካው ከሃይማኖቱ ቤቱ ጋር ተባብሮ ኢየሱስን ገና በሕፃንነቱ ለመግደል ነው የሞከሩት። ግን እንዳሰቡት አልሆነም። ጊዜው ገና አልደረሰም። ካደገም በኋላ አገልግሎት ከጀመረም በኋላ ሊገድሉት የሞከሩት አንድ ጊዜ ብቻ አልነበረም። ከከፍታ ላይ ሊጥሉት ሞከሩ። በመካከላቸው አልፎ ሄደ፣ ተሰወረባቸው ይላል። ብዙ ጊዜ ሞክረዋል ጌታ ኢየሱስ ክርስቶስን ከሞት ጋር በየዕለቱ እየተጋፈጠ ነው የኖረው። ነገር ግን ያሰቡት ሁሉ ሊፈጸምበት አልቻለም። ምክንያቱም የጊዜ ባለቤት እሱ ነው፣ የሕይወቱም ባለቤት እሱ ነው። መልካሙ እረኛ ነፍሱን ስለ በጎቹ እሱ ራሱ በፈቃዱ ይሰጣል እንጂ ማንም ሊነጥቃት እንደማይችል ይናገራል። ስለዚህ ዛሬ የምናየው ጌታችን ኢየሱስ ክርስቶስ ሞተ ወይስ ተገደለ የሚለውን እናያለን። ወይም ደግሞ የሰዎች ክፋት ነው ጌታችን ኢየሱስ ክርስቶስ ላይ የተፈጸመው? የግፍ ሰለባ ነው ጌታችን ኢየሱስ ክርስቶስ? የኢፍትሃዊነት ሰለባ ነው? ወይስ ደግሞ እግዚአብሔር በእቅዱ መሰረት የፈጸመው በዓላማው መሰረት የፈጸመው እግዚአብሔር ለኛ መዳን የፈጸመው ነገር መሆኑን እናያለን። ወይስ ደግሞ ሁለቱም ነው የሚለውን እናያለን። ስለዚህ ዛሬ የምናየው በዚህ ዙሪያ ላይ ሆኖ በዋናነት ጌታችን ኢየሱስ ክርስቶስን አሳልፎ የሰጠው ማን ነው የሚለውን ጥያቄ እናያለን። ጌታችን ኢየሱስ ክርስቶስን አሳልፈው የሰጠው ማን ነው? ማንኛችንን በዚህ መካከል ብንጠየቅ መጀመሪያ የሚመጣልን አለ። ማን ነው ጌታ ኢየሱስን አሳልፎ የሰጠው? ኦብቪየስሊ ይሁዳ ነው አይደል? ሁላችን ይሁዳን እንላለን። እውነት ነው። ዛሬ ይሄንን ጌታ ኢየሱስ ክርስቶስን አሳልፎ የሰጠው ማን ነው የሚለውን ከሁለት አንጻሮች ከሁለት ፐርስፔክቲቭ እናያለን። የመጀመሪያው ከሰዎች አንጻር እናያለን። ቀጥሎ ደግሞ ከእግዚአብሔር አንጻር እናያለን። ከሰዎች አንጻር ስናይ ቅድም እንዳልነው መጀመሪያ ወደኛ ወደ አእምሮአችን ወደ ሐሳባችን የሚመጣው ይሁዳ ነው። መጽሐፍ ቅዱስ ደጋግሞ ጌታችን ኢየሱስ ክርስቶስን አሳልፎ የሰጠው ይሁዳ እንደሆነ በተደጋጋሚ ይነግረናል። ብዙ ጥቅሶች አሉ፣ ግን አንድ ወይም ሁለት ብቻ እናያለን። ከማቴዎስ ወንጌል ምዕራፍ 26 ላይ ከማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 25ን ከዛም ደግሞ ዝቅ ብለን እንመለከታለን። ማቴዎስ ወንጌል ምዕራፍ 26 ቁጥር 25 እንደዚህ ይላል። አሳልፎ የሚሰጠው ይሁዳም ብሎ ይጠቅሰዋል። ስለዚህ ይሁዳ ማን እንደሆነ ሲነገር አሳልፎ የሚሰጠው ይሁዳ ነው የሚለው። በዚህ ምዕራፍ ራሱ ብናይ ቁጥር 46 ላይ ቁጥር 48 ላይ ተመሳሳይ ነገሮች እናያለን። አሳልፎ የሚሰጠኝ ቀርቧል ይላል። ስለ ይሁዳ ነው የሚናገረው። ዝቅ ብለንም ስንመለከት ተመሳሳይ ነው። ይሁዳ ነው አሳልፎ የሰጠው። ይሁዳ ለመሆኑ ጌታን የከዳው ለምንድን ነው? ሰዎች ሊቃውንት ከስሙ ትርጓሜ የተነሳ ያስቆሮቱ የሚለው ምን ማለት ነው ከሚለው ተነስተው ብዙ መላምቶችን ያቀርባሉ። ለምን አሳልፎ ሰጠው? እንደጠበቀው ጌታችን ኢየሱስ ክርስቶስ ምድራዊ ንጉስነቱን ስላልፈጸመ ከዳዊት ዘር የመጣ ንጉስ ሆኖ ዙፋን ስላልያዘ ሮማውያንን ስላላባረረ በዛ ምክንያት ዲስከሬጅድ ሆኖ ሊሆን ይችላል ወይ በዚህና በዛ እያሉ ብዙ መላ ይመታሉ። መጽሐፍ ቅዱስ ምንም ፍንጭ አይሰጠንም። አንዲት ነገር ብቻ ነው የሚነግረን። ይሁዳ ገንዘብ ይወድ ነበር። መጽሐፍ ቅዱስ የሚነግረን ይሁዳ ገንዘብ ይወድ ነበር። ዮሐንስ
ፍርጥ አድርጎ ሌባ ስለነበረ ነው ከከረጢቱ ይቆነጥር ስለነበር ነው ብሎ ይነግረናል። ሌሎቹ ወንጌላት ግን ሰትል በሆነ መንገድ ነው የሚነግሩን። ጌታችን ኢየሱስ ክርስቶስን አንዲት ሴት ዋጋው ውድ የሆነ ሽቱ በእግሩ ስር እንዳፈሰሰች ከዛ በኋላ በገንዘቡ ውድነት ምክንያት በደቀ መዛሙርቱ መካከል ንግግር እንደተካሄደ ደቀ መዛሙርቱም ራሳቸው አጉረምርመዋል፣ ይሁዳም እንዳጉረመረመ ይነግረናል። ከዛ ቀጥለው ይሁዳ ከዛ ወጥቶ ወደ ካህናት አለቆች ሄዶ ገንዘብ ስጡኝና ልስጣችሁ ኢየሱስን ወይም ደግሞ ኢየሱስን ብሰጣችሁ ምን ትሰጡኛላችሁ ብሎ እንደጠየቀ እነዚህን ሁለት ታሪኮች አከታትለው በመንገር ነው ገንዘብ መውደዱን የሚነግሩን። ይሁዳ በጣም ለገንዘብ ቦታ የሚሰጥ ሰው ነው። ያቺ ሴት ውድ ሽቱ አምጥታ በእግሩ ስር ስታፈስ በጌታ ኢየሱስ እግር ስር የጌታ ኢየሱስ ዋጋ ነው የታያት። ይሁዳ ግን የታየው የገንዘቡ ዋጋ ነው የታየው። ጌታችን ኢየሱስ ክርስቶስ አዲስ ኪዳንም ደግሞ በተጨማሪ ሌሎች ጸሐፍት ስለ ገንዘብ መውደድ አደገኛነት ደጋግመው የሚናገሩት ለዚህ ነው። ይሁዳ ግን ገንዘብን ይወድ ስለነበረ ጌታን እንኳን አሳልፎ እስከ መስጠት እንደደፈረ ነው የምናየው። የካህናት አለቆች ጌታን ሊገድሉ ሲፈልጉ ረጅም ጊዜያቸው ነው። በየጊዜው ይሞክራሉ፣ አይሳካላቸውም፣ ይሞክራሉ፣ አይሳካላቸውም። በመጨረሻ ላይ ግን እዚሁ ማቴዎስ 26 ላይ ከቁጥር 3 እስከ 5 ስናነብ እዚሁ ማቴዎስ 26 ከቁጥር 3 እስከ 5 ስናነብ በዚያን ጊዜም የካህናት አለቆች የሕዝብም ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ ነው የሚለው። ስለዚህ ያስፈልገዋል። ሕዝብ ግን የወደው ስለነበረ በበዓል ቢሆን ሁከት ይነሳል ብለው ፈርተው ምቹ ጊዜ እየጠበቁ እያለ ይሁዳ ድንገት ይመጣና ክርስቶስን ብሰጣችሁ ምን ትሰጡኛላችሁ ብሎ እንደሚጠይቃቸው ነው የምናየው። ጌታችን ኢየሱስ ክርስቶስ የሚሆነውን ነገር ሁሉ ያውቅ ነበረ። የጌታን እራት እየበሉ እያለ ከናንተ መካከል አንዱ አሳልፎ ይሰጠኛል ብሎ ሲናገር ማን ይሆን በሚል ጥያቄ መካከል ይሁዳ እንደሆነ ተናግሯል። ስለዚህ ይሁዳ አይ ቲንክ እንደታወቀበት ስለገባው ነው መሰለኝ በቀጥታ ወጥቶ ዲል አድርጎ እንደመጣ ገንዘብ እንደተቀበለ ስላወቀ ከዛ ነገር የተነሳ ቀጥታ ሄዶ ኧረ ይሄ ሴራ ታውቋል፣ ስለዚህ አሁኑኑ እርምጃ ብንወስድ ይሻላል፣ የሕዝብ ግርግር ሳይነሳ በምን አይነት መንገድ ኢየሱስን በቁጥጥር ስር ሊያውሉ እንደሚችሉ ይጠቁማቸዋል። ያለ ይሁዳ ሊያደርጉት ይችሉ ነበር፣ ግን ምቹ ሁኔታ ያመቻቸላቸው ይሁዳ ነው። ሕዝብ ሳይከበው ለብቻ በሚጸልይበት ስፍራ በሆነ አትክልት ስፍራ እሱና ደቀ መዛሙርቱ በሚያውቁበት ስፍራ እንዴት አድርገው በጥንቃቄ ገብተው ጌታ ኢየሱስን ይዘውት እንደሚሄዱ መንገዱን የጠቆማቸው ይሁዳ ነው። በዚሁ በማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 14 እስከ 15 ስናነብ በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12 አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ይሁዳ ሄደባቸው እንጂ የካህናት አለቆች አልመጡበትም። ይሁዳ ነው ሄዶ ኢየሱስን አሳልፌ ብሰጣችሁ ምን ትሰጡኛላችሁ ብሎ የጠየቃቸው እንጂ የካህናት አለቆች የይሁዳ ልብ ሊከዳ እንደሚችል ቀድመው ሰልለው አጣርተው ከደቀ መዛሙርቱ መካከል የይሁዳን ስስ ብልት አውቀው ገንዘብ ወዳጅነቱን አውቀው መጥተው እባክህ ኢየሱስን አሳልፈ ስጠን ብለው አልጠየቁትም። እሱ ነው ኦፈር ያደረገላቸው። ኢየሱስን አሳልፌ ብሰጣችሁ ምን ትሰጡኛላችሁ ብሎ የጠየቃቸው እሱ ነው። ምን ትሰጡኛላችሁ? ጉዳዩ ምን ላይ ነው? የሚያገኘው ነገር ላይ ነው። ምንድነው የምትሰጡኝ ሲላቸው 30 ብር መዘኑለት። ተስማማ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስን አሳልፎ የሰጠው ገንዘብን የሚወደው ይሁዳ ነው። ከሌሎቹ እኩል የተመረጠው፣ ከሌሎቹ እኩል አጋንንትን የማስወጣት ስልጣን የተሰጠው፣ ከሌሎቹ እኩል ጌታ ኢየሱስ ክርስቶስ ለመንግስቱ ትምህርት እየሰጠ ካዘጋጃቸው መካከል የነበረው ይሁዳ ነው ለገንዘብ ጌታን አሳልፎ የሰጠው። ጌታችን ኢየሱስ ክርስቶስ በማርቆስ 14 ላይ ሲናገር ማርቆስ 14:21 ላይ ለዚያ ሰው ወዮለት ባልተወለደ ይሻለው ነበር ይላል። በጣም ጠንካራና አስፈሪ ንግግር ነው። ባልተወለደ ይሻለው ነበር። ይሁዳም በኋላ ራሱን ኮንኗል። ጌታ ኢየሱስ ብቻ አይደለም የኮንነው፣ በኋላም ኮንኗል። ራሱን ተጸጽቷል፣ አዝኗል። ግን ለንስሐ አልበቃም። ገንዘቡን ሊመልስ ሄዷል። እንካችሁ ገንዘባችሁን ንጹሕ ደም አሳልፌ በመስጠቴ ተጸጽቻለሁ ብሎ ጠየቃቸው። ግን እነሱ ዓላማቸው የኢየሱስ ንጹሕ መሆን አለመሆን ወይም ደግሞ የይሁዳ መጸጸት አለመጸጸት አይደለም። በምንም መልኩ ቢሆን ኢየሱስን ማጥፋት ስለነበር የሚፈልጉት። እኛ ምን አግብቶን፣ እኛ ምን ገዶን፣ የራስ ጉዳይ ያሉት ገንዘቡን በትኖላቸው ሄደ። ግን ለንስሐ ሞት አልበቃም።
መጸጸት ብቻ በቂ አይደለም ማለት ነው። ከሱ የምናየው መጸጸት ብቻ አይደለም፣ ራሱ ላይ እርምጃ እንደወሰደ ነው የምናየው። የካህናት አለቆች ግን ገንዘቡን እንዳይጠቀሙበት እንዳይረክስ የቤተ መቅደሱ መባ እንዴት እንዳረጉ ግብዝነታቸውን እናውቃለን። ጌታችን ትንኝን የምታጠሩ ግመልን የምትውጡም ይላቸው እንደዚህ ነው። ንጹህ ደም አሳልፎ ስለሰጣቸው ለሱ ግድ የማይላቸው ግን ደግሞ የመባው ሳንቲም የረከሰው ካረከሰው ጋር እንዳይቀላቀል የሚጠነቀቁ ሰዎች ነበሩ። ሁለተኛ ከሰዎች አንጻር ስናይ ደግሞ የምናየው ቀያፋን ነው የምናየው። በዮሐንስ ወንጌል ምዕራፍ 19 ላይ አሳልፎ መስጠት የሚለውን ቃል ነው እየተከተልኩ እየሄድኩ ያለሁት ዛሬ። አሳልፎ መስጠት ወይም በግሪክኛው ፓራዲዶሚ የሚለው ቃል መክዳትንም ያሳያል፣ ለአንድ ዓላማ አደራ መስጠትንም፣ ለአንድ ጉዳይ መፍቀድንም የሚያሳይ ነው። እንደየአውዱ የሚተረጎም ቃል ነው። እሱን እየተከተልን ነው የምንሄደው። ሁሉም ዛሬ የምናያቸው ሰዎች በተመሳሳይ ቃል በአንድ አይነት ቃል የተጠቀሱ ናቸው። በዮሐንስ ወንጌል ምዕራፍ 19 ቁጥር 11 ላይ ጌታችን ኢየሱስ ክርስቶስ ጲላጦስ ፊት በቀረበ ጊዜ ጲላጦስን ምን ይለዋል? ላንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው ይለዋል። አሳልፎ የሰጠኝ፣ አሁንም እዚህ ጋር የምናየው ለአንተ አሳልፎ የሰጠኝ ነው የሚለው። ማን ነው አሳልፎ የሰጠው? ይሁዳ ለጲላጦስ አሳልፎ አልሰጠውም። እንደምናውቀው ይሁዳ ለካህናት አለቆች ነው አሳልፎ የሰጠው። ለጲላጦስ አሳልፎ የሰጠው ቀያፋ ነው። ቀያፋ ሊቀ ካህናቱ ቀያፋ ጌታችን ኢየሱስ ክርስቶስን ለመግደል ሲያስብ ረጅም ጊዜው ነው። ለረጅም ጊዜ ሲሸምቅ ጥሩ ምቹ የሆነ ጊዜ ሲጠብቅ ቆይቶ ጌታ ታምራት በሰራ ቁጥር ሲዝት ቆይቶ የመጨረሻው በጣም አስደንጋጭ ታምራት ከ4 ቀን የሞላው ሬሳ ከመቃብር መውጣቱ ነበር፣ አልዓዛር። ስለዚህ በአልዓዛር መነሳት ምክንያት ትልቅ ንግግር የሆነ ዮሐንስ ወንጌል ምዕራፍ 11 ላይ እናያለን። የአልዓዛር መነሳት ሊያስደስት፣ ሌሎችን በጣም ሊያስገርም፣ ምናልባት ሌሎችን በተመሳሳይ ሐዘን ያሉ ሰዎች ወደ ጌታ እንዲመጡ ሊያደርግ ሲገባ ከቁጥር 47 እስከ 48 ስናነብ ግን ዮሐንስ ወንጌል ምዕራፍ 11 ላይ ተቃራኒውን ነው የምንመለከተው። ተቃራኒውን የአልዓዛር ከሞት መነሳት ድንጋጤና ኢየሱስ ክርስቶስን ለማጥፋት እንዲነሳሱ ሲያረጋቸው ነው የምንመለከተው። ቁጥር 47 እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜም ሰዎች መጥተው አገራችንንም ወገናችንንም ይወስዳሉ አሉ። በዚያን ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከነርሱ አንዱ እናንተ ምንም አታውቁም፣ ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል አታስቡም አላቸው። ስለዚህ ጌታችን ኢየሱስ ክርስቶስ አልዓዛርን ከሞት ሲያስነሳ የሸንጎ ስብሰባ ነው የተካሄደው። ሸንጎ በሃይማኖታዊ ጉዳዮች ብቻ ሳይሆን በውስጥ አገራዊ አስተዳደር ጉዳይ ላይ የሚወስን ሸንጎ ነው እና የሸንጎ አጀንዳ ምንድነው? ብዙ ታምራት እያደረገ ነው፣ ሙታን እየተነሱ ነው፣ ሰዎች እየተፈወሱ ነው። በዚህ ሁኔታ ብዙዎች በሱ ሊያምኑ ይችላሉ። በሱ የሚያምኑ ከሆነ ደግሞ የኛ ስልጣን የኛ ሁኔታ አደጋ ውስጥ ይገባል። መቅደሳችን የሆነ ነገር ሊሆን ይችላል፣ ስልጣናችን የሆነ ነገር ሊሆን ይችላል። ስለዚህ ምን እናድርግ ብለው መላ ሊመቱ ሲሞክሩ ሊቀ ካህናቱ ቀያፋ ቀላል መፍትሄ ነው የሰጣቸው። እናንተ ምንም አታውቁም። መፍትሄው ምንድነው? ይህን ሰውዬ ማስወገድ ነው፣ መግደል ነው። በቃ አንድ ሰው ቢሞት በቃ ለሁላችንም እፎይ ብለን የምናድርበት ስልጣናችን ተጠብቆ ቤተ መቅደሳችን ተጠብቆ ሃይማኖታዊ ስርዓታችን ተጠብቆ የሚቀጥል ስለሆነ እሱን ብናጠፋው ነው የሚሻለው አለ። ከዛ በኋላ የቀረውን ነገር የምናውቀው ነው። ጌታችን ኢየሱስ ክርስቶስን ለመያዝ ከሄዱት መካከል የሊቀ ካህናቱ ጭፍሮች ነበሩበት። እንዲያውም ወንድማችን ጴጥሮስ ሰይፉን መዘዘና አንድ ማልኮስ የሚባል ሰው የሊቀ ካህናቱ ባሪያ የነበረን ጆሮ ቆረጠ ይላል። ስለዚህ ጭፍሮች ሄደዋል፣ የቤተ መቅደሱ ፖሊሶች ጠባቂዎች ሄደዋል። እንደገና ሊቀ ካህናቱም ከቤቱ አገልጋዮችን አብሮ ምን አድርጓል? ልኳል ማለት ነው ጌታ ኢየሱስ ክርስቶስን ለመያዝ። ከዛ በኋላ ጌታችን ኢየሱስ ክርስቶስ እንደተያዘም መጀመሪያ ወደ ፍርድ የቀረበው ቀያፋ ጋር ነው። ሐና ጋር ከቀረበ በኋላ ዮሐንስ ብቻ ነው እሱን የሚነግረን። ቀያፋ ሊቀ ካህናቱ ቀያፋ ጋር ይመጣል፣ ስብሰባ ይካሄዳል። ከዛ በኋላ ሁላችን እንደምናውቀው የሐሰት ምስክሮች ያቀርባሉ። የምስክሮቹ ቃል አልተስማማም። መጨረሻ ሊቀ ካህናቱ ይነሳና አንተ የልዑል አምላክ እግዚአብሔር ልጅ ነው ወይ ብሎ ይጠይቀዋል። ጌታችን የመለሰውን እናውቃለን። ስለዚህ ሁሉም ምን ፈረዱበት ይላል? ሞት ፈረዱበት። ሞት ፈርደው ግን ሞት ማስፈጸም አይችሉም፣ በሕግ ተከልክለዋል። ስለዚህ ወደ ጲላጦስ ወስደው
ፍርዱን ህጋዊ ማድረግ አለባቸው። ወደ ጲላጦስ ሲወስዱት ደግሞ እግዚአብሔርን ተሳድበዋል፣ ቤተ መቅደሳችንን ሊያፈርስ ዝቷል የሚሉት ክሶች ትርጉም የሌላቸው ናቸው። ጲላጦስ ይሄ ጉዳዩ አይደለም። ስለዚህ ይሄኛው ሞት ስለማያስፈርበት ሌላ ክስ ለምን አንሰራንለትም አሉና ምን ብለው ከሰሱት? ቀረጥ አትክፈሉ፣ ግብር አትክፈሉ ብሎ ያስተምር ነበር ብለው ነው የወሰዱት። ለዚህ ነው ጌታችን ኢየሱስ ክርስቶስ ስለ ቀያፋ ሲናገር ምን አለ? ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። ስለማን ነው የተናገረው ጌታችን ኢየሱስ ክርስቶስ? ስለ ቀያፋ ነው። ሸንጎ አስተባብሮ ሞት የፈረደበት እንዲሁም ደግሞ የሐሰት ክስ አበጅተው ወደ ጲላጦስ ወስደው ያስፈረዱበት እሱ ነው። ቀያፋ የሚሰራውን ያውቅ ነበር። ቀያፋ ኢየሱስ ንጹህ እንደሆነ ያውቃል። ሐዋርያት ሥራን ስናነብ ምዕራፍ 4 ላይ ከጌታ ኢየሱስ ትንሣኤ በኋላ ሐዋርያቱ ስለ ጌታ ኢየሱስ ክርስቶስ እየሰበኩ ሰዎች እየተፈወሱ ሲያይ ከዘመዶቹ ጋር ተሰበሰበና ምዕራፍ 4 ላይ በዚህ ስም ዳግመኛ እንዳትናገሩ ብሎ አስጠነቀቃቸው። ሊቀ ካህናቱ ካስጠነቀቃቸው በኋላ ተመልሰው ያንኑ ሲያረጉ አገኛቸው። ከዛ በኋላ እንዲህ ብሎ ነው የተናገራቸው። ቁጥር 28 ሐዋርያት ሥራ ምዕራፍ 4 ቁጥር 28 ሐዋርያት ሥራ ምዕራፍ 4 ቁጥር 28 ይቅርታ ምዕራፍ 5 ቁጥር 28 ከምዕራፍ 4 ጀምሮ የተያዘ ታሪክ ነው። ቁጥር 28 ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋል፣ የዚያንም ሰው ደም በእኛ ላይ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። የዚያንም ሰው ምን ደም? ስለዚህ የኢየሱስ ክርስቶስ ስም እየሰራ መሆኑ እየተነገረ መሆኑ በደለኛነታቸውን ስለሚያጎላው ደሙን በእኛ ላይ ልታመጡብን ነው ብሎ መናገሩ ኢየሱስ ክርስቶስ ንጹህ እንደነበር እንደሚያውቅና ሆን ብሎ እንዳደረገ ይመሰክርልናል። ስለዚህ ከሰዎች አንፃር ጽናይ ከይሁዳ ሌላ ኢየሱስን አሳልፎ የሰጠው ማን ነው? ቀያፋ ነው። ሶስተኛ ደግሞ ኢየሱስን አሳልፎ የሰጠ ሰው አለ። አራቱም ወንጌላት የሚነግሩን ጲላጦስ ነው። የአይሁድ አለቆች ከሰው ወደ ጲላጦስ ሲያመጡት ኢየሱስ ክርስቶስን ጲላጦስ በቅናት እንደከሰሱት ያውቅ ነበር። አንደኛ ሚስቱ ደግሞ ስለዚህ ሰው በህልሜ እጅግ መከራ ሲቀበል አድሬያለሁ፣ በዚህ ጻድቅ ሰው ላይ አንዳች አታድርግ ብላ ልካበታለች። ያውቃል ጲላጦስ፣ የጉዳዩንም ክብደት ያውቃል። ስለዚህ ክሱ ወደሱ ሲመጣ ቢለቀው ስልጣኑን ሊያጣ እንደሚችል፣ ሁከት ሊያስነሱበት እንደሚችል፣ ወደ ቄሳር ሊከሱት እንደሚችል ያውቃል። ቢፈርድበት ደግሞ እነሱ የፈለጉትን የነሱን ፍላጎት መፈጸም የሚፈልግ ሰው አይደለም። ጲላጦስ በጣም ሽሩድ የሆነ ፖለቲከኛ ነው። እሱን ማድረግ አልፈለገም። ለፍትህ ያን ያህል ግድ ያለው አይመስለኝም። ወንጌላትን ስናነብ ግን ግራ የተጋባ ሰው ሆኖ ነው የተሳለው። እንደዛ ሊሆን ይችላል። ስለዚህ በተለያየ መንገድ ሊያመልጥ ሲሞክር ነው የምናየው። ጲላጦስ ሊያመልጥ አንድ አገረ ገዥ አንድ ፈራጅ በፍርድ ወንበር ላይ ተቀምጦ አንድ ተከሳሽ ሲመጣ ማድረግ ያለበት አንድ ነገር ነው። ኬዙን ይወስዳል፣ ይመረምራል፣ ነፃ ከሆነ ይለቃል፣ ጥፋተኛ ከሆነ ይፈርድበታል። ጲላጦስ ግን በተቻለው መጠን ከኬዙ ለማምለጥ ሲሞክር ነው የምናየው። መጀመሪያ ምን አላቸው? እናንተ ሕግ አላችሁ፣ በሕጋችሁ ፍረዱበት አላቸው። ከዛ በኋላ እነሱ ምን አሉ? አይ እኛኮ እናንተ አይደላችሁ እንዴ ሞት እንዳንፈርድ የከለከላችሁን ይሉታል። የሮሜ ተወካይ ሆኖ ሮሜ ያወጣችውን ሕግ አለማወቁ ጥያቄ የሚፈጥር ነገር ነው። እነሱ ናቸው ሪማይንድ የሚያደርጉት። እኛኮ በሕጋችን እንዳንገድል ከልክላችሁናል የሚሉት እነሱ ናቸው እንጂ ጲላጦስ ሲያስታውስ አንመለከትም። ሁለተኛ ደግሞ ያ ሲያቀተው ከገሊላ ጀምሮ እስከዚህ ድረስ ሕዝብን ያውካል ብለው ሲነግሩት ሉቃስ 23 እንሂድ። ሉቃስ 23 ላይ ገሊላ የሚል ቃል ከአፋቸው ይሰማል። ሉቃስ ምዕራፍ 23 ሁሉም በሞላው ተነስተው ወደ ጲላጦስ ወሰዱትና የሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል ደግሞ እኔ ክርስቶስ ንጉሥ ነኝ ሲል አገኘ ነው ብለው ይከሱት ጀመር። ጲላጦስም አንተ ይሁዳ ንጉሥ ነህን ብሎ ጠየቀው። እርሱም መልሶ አንተ አልክ አለው። ጲላጦስ ለካህናት አለቆችና ለሕዝቡ በዚህ ሰው አንድ በደል እንኳ አላገኘሁበትም አለ። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ጲላጦስ ግን ገሊላ ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። ኬዙን ማምለጥ ነው የፈለገው።
ግን ጲላጦስ አልተሳካለትም። ሄሮድስ ሲመረምረውና አንዳች ነገር ሲያጣ ምን አደረገ? መልሶ ሰደደው። ቁጥር 11ን ስናነብ ሄሮድስም ከሰራዊቱ ጋር ናቀው፣ ዘበተበትም፣ የጌጥ ልብስም አልብሶ ወደ ጲላጦስ መልሶ ሰደደው ነው የሚለው። ስለዚህ ጲላጦስ አሁንም ቁጥር 13 ላይ የካህናት አለቆችን ምንድነው የሚላቸው? እኔም መርምሬዋለሁ፣ ሄሮድስም መርምሯል፣ አንዳች አላገኘበትም፣ ስለዚህ ልፈታው ነው አላቸው። ጮሁበት። ስለዚህ ወደ ምን ሄደ? ሌላ አማራጭ ወደ መፈለግ ሄደ። ሁልጊዜ እኮ በበዓል ወንጀለኛ ፈታላቸዋለሁ። ስለዚህ በጣም የከፋውን ወንጀለኛ አመጣና ነፍሰ ገዳይ እንደነበር ይነግረናል። ይህ እሱ ይፈታ ብለው ይመርጣሉ ብሎ በውኑም በህልሙም ያሰበ አይመስለኝም። ጨርሶ ይሄ ይመጣል ብሎ አላሰበም። በበዓሉም በማስታከክ ያው አንድ እስረኛ ፈታላቸዋለሁ፣ ይሄኛው ነፍሰ ገዳይ ነው፣ ይሄ ደግሞ የሚፈውስ ሰው ነው፣ ይሄ የሚያስተምር ነው፣ ይሄ የሚመግብ ነው፣ አንዳች ክፉ አላደረገም። እና በዛ መንገድ ለማምለጥ ሲሞክር አሁንም ምንድነው የሚሉት? በካህናት አለቆች መሪነት ህዝቡ በሙሉ እኛ በርባንን ፍታልን ብለው ይጠይቁታል። ስለዚህ በጣም ግራ ይጋባል። አሁን የሚቀጥለው ደግሞ ቁጥር 17 ላይ ስንመለከት ቁጥር 16 እና 17 ላይ እዚሁ ሉቃስ 23 ላይ እንግዲያስ ቀጥቼ እፈታዋለሁ የሚል አማራጭ ደግሞ ያቀርብላቸዋል። ንጹህ ነው፣ ግን ደግሞ ደስ እንዲላቸው ቢያንስ ተገርፈው ሲያዩት ደስ ይላቸውና በቃ የሆነ ድረስ ከተቀጣ እሺ ይላሉ በማለት ይሞክራል። ግን ያንን ሲቀበሉ አናይም። በነገራችን ላይ ጌታችን ኢየሱስ ክርስቶስ 2 ጊዜ ነው የተገረፈው። መጀመሪያ ቀለል ያለ ግርፋት ነው፣ ሉቃስ ነው እሱን የሚነግረን። ሌሎች ወንጌላት ደግሞ በቃ ሞት የተፈረደባቸው ሰዎች የሚገረፉትን ግርፋት እንደተገረፈ ነው የምናየው። እሱም አልሆነም። ስለዚህ ዮሐንስ ወንጌል ምዕራፍ 19 ላይ ስንመለከት ዮሐንስ ወንጌል ምዕራፍ 19 ላይ የሉቃሱን ፍጻሜ ነው የምናየው። በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው። ካስገረፈው በኋላ ወታደሮችም ከሾህ አክሊል ጎንጉነው በራሱ ላይ ያኖሩ፣ ቀይ ልብስም አለበሱት፣ እየቀረቡም የአይሁድ ንጉሶ ይሉት ነበረ። ከዛ በኋላ ቁጥር 5ን ስናነብ ኢየሱስም የሾህ አክሊል ደፍቶ ቀይ ልብስ ለብሶ ወደ ውጭ ወጣ፣ ተገርፏል። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሌሎች ባዩት ጊዜ ስቀለው እያሉ መጮሃቸውን ነው የምናየው። ተገርፈዋል፣ ግን ሊራሩለት አልቻሉም። ጲላጦስ አሁንም ግራ ገባው። እነዚህ ሰዎች ምንድነው የሚፈልጉት የሚለውን ነው የሚያየው። በጣም የሚያስገርመው ቁጥር 10 ላይ ስንመለከት ወደ ጌታ ኢየሱስ ክርስቶስ ገብቶ ምን ይለዋል? ልሰቅልህ ስልጣን እንዳለኝ ወይም ልፈታ ስልጣን እንዳለኝ አታውቅምን ይለዋል። እውነት ለምን አያረገውም? ልፈታ ስልጣን እንዳለኝ የታል ታዲያ? በሚችለው መንገድ ሁሉ መርምሯል፣ ሞክሯል። የኢየሱስን ንጽህና ነው የሚያውቀው። ህዝቡ ከሞት በቀር ምንም ላይቀበሉ መጥተዋል። ጌታችን ኢየሱስ ክርስቶስ ንጹህ እንደሆነ አውቋል። ጲላጦስ ይፎክራል፣ ልፈታ ስልጣን አለኝ ይላል። ግን ደግሞ ያንን ሲያደርገው አንመለከትም። ስለዚህ ሊያባበላቸው ሞከረ። ኧረ እባካችሁ ይላቸዋል። ንጉሳችሁን ልስቀለው ወይ ይላቸዋል። እኛ ከቄሳር በቀር ጌታ የለንም፣ ከቄሳር በቀር ንጉስ የለንም ይሉታል። ኧረ እባካችሁ ንጹህ ደም አታፍስሱ ይላቸዋል። እኛ ደሙ በእኛ ላይ ይሁን ብለው ይፎክራሉ። የሚያረገው ሲያጣ ጲላጦስ እጁን ታጠበና ንጹህ ነኝ አላቸው። ከዛ በኋላ ሉቃስ 23-24 የሚነግረን እንደዚህ ነው። ልመናቸው እንዲሆንላቸው ፈረደበት። ወንጀለኛ ስለሆነ አይደለም፣ ልመናቸው እንዲያገኝ። ከዛ ማርቆስ 15:15 እንደዚህ ይለናል። የህዝቡን ፈቃድ ሊያደርግ ወዶ ኢየሱስን ገርፎ እንዲሰቀል አሳልፎ ሰጠ። አሳልፎ ሰጠ የሚለው ቃል ይመጣል። የህዝቡን ፈቃድ ለመፈጸም ኢየሱስ ክርስቶስ እንዲሰቀል አሳልፎ ሰጠ። ይሁዳ ለገንዘብ አሳልፎ ለካህናት አለቆች ሰጠ። የካህናት አለቆች በቅናት ለጲላጦስ አሳልፈው ሰጡት። ጲላጦስ ደግሞ በፈሪነት ባድርባይነት ለእውነት ባለመቆም በማመቻመች ለህዝቡ ፈቃድ አሳልፎ ሰጠው። በየደረጃው ኢየሱስ ምን እየሆነ ነው እየመጣ ያለው? አሳልፎ እየተሰጠ። ይሁዳ አሳልፎ ይሰጠዋል፣ የካህናት አለቆች አሳልፎ ይሰጡታል። ቀጥሎም ደግሞ ጲላጦስ አሳልፎ ሲሰጠው ነው የምንመለከተው። ከዛ ደግሞ አሳልፈው የሚሰጡት ሌሎች ደግሞ የእስራኤል ህዝብና አህዛብ ናቸው። የእስራኤል ህዝብና አህዛብ ናቸው። ቅድም እንዳነበብነው አስቀድሞ የካህናት አለቆች ኢየሱስን ሊይዙ ሲሞክሩ ህዝቡን ፈርተው ነበረ። ህዝቡ ሁከት እንዳያስነሳበት ፈርተው ነበር። በኋላ ግን እንዴት እንደሆነ በማይታወቅ መንገድ ህዝቡ ከካህናት አለቆች ጎን ተሰልፈው ተገኙ። ማቴዎስ 27
ይሄንን ይነግረናል። ማቴዎስ 27 ሌሎቹም ወንጌላት ይናገራሉ፣ ግን ማቴዎስ 27ን እንመለከታለን። ቁጥር 20 ሕዝቡ ስቀለው ስቀለው ብለው መጮኻቸውን እናውቃለን። ለምን እንደሆነ ግን ቁጥር 20 ይጠቁመናል። ማቴዎስ 27:20 የካህናት አለቆችና ሽማግሎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ ይላል። ኢየሱስን ምን እንዲያደርጉ? እንዲያጠፉ ሕዝቡን አባበሉ ይላል። ሕዝቡን ሲያባብሉት ሕዝቡ አሜን ብሎ እንዲያውም ደሙ በእነሱና በትውልድ ላይ እንዲሆን እስከ መጠየቅ ድረስ በጣም ተሰጥቶ ነው ሕዝቡ የጮኸው። ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 3 ላይ ሲሰብክ ከቁጥር 12 ጀምሮ እንደዚህ ይላቸዋል። የእስራኤል ሰዎች ሆይ ሐዋርያት ሥራ ምዕራፍ 3 ቁጥር 12 እናንተ አሳልፋችሁ የሰጣችሁትን ምን ያረጋችሁትን? አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ይላቸዋል። ወደ ቁጥር 15ም ስንወርድ እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁት ይላቸዋል። ስለዚህ ምን አረጋችሁት? አሳልፋችሁ ሰጣችሁት ነው የሚላቸው። እስጢፋኖስም በሐዋርያት ሥራ ምዕራፍ 7 ላይ የካህናት አለቆችን ምንድነው የሚላቸው? እርሱን አሳልፋችሁ ሰጣችሁት ብሎ ነው የሚከሳቸው። ስለዚህ ሕዝቡ ደግሞ ምን አደረገው ማለት ነው? በጲላጦስ ፊት አሳልፎ ሰጠው። ስለዚህ በየደረጃው እያንዳንዱ የሰው ሕዝብ በተለያየ ፖዚሽን ላይ ያለ ጌታችን ኢየሱስ ክርስቶስን አሳልፈው ሲሰጡት ነው የምናየው። ግን ይሄ የእስራኤል ሕዝብ ብቻ አይደለም ይሄንን ያደረጉት፣ አሕዛብም እንደሆኑ እናውቃለን። ጌታችን ኢየሱስ ክርስቶስም ይሄንን አስቀድሞ ተናግሮ ነበረ። በማርቆስ ወንጌል ላይ ሲናገር ምን ይላቸዋል? ለካህናት አለቆችና ለጻፎች አልፎ ይሰጣል፣ የሞት ፍርድም ይፈርዱበታል፣ ለአሕዛብም ይሰጡታል፣ ይዘብቱበታል፣ ይተፉበታል፣ ይገድሉትማል። ለማን ይሰጡታል? ለአሕዛብም ነው የሚለው። ሐዋርያው ጴጥሮስም ሲሰብክ ሐዋርያት ሥራ ምዕራፍ 2 ላይ የጴንጤቆስጤ ቀን ላይ እንደዚህ ብሎ ነው የሚናገረው። ሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ በአመፀኞች እጅ ሰቅላችሁ ገደላችሁት። በማን እጅ? በአመፀኞች እጅ። አዲሱ መደበኛ ትርጉም ሕግ በሌላቸው ሰዎች ይላል። ሕግ የሌላቸው ሰዎች ማለት የሙሴ ሕግ የሌላቸው ለማለት ነው። የሙሴ ሕግ የሌላቸው ወይም ደግሞ በአመፀኞች እጅ ሰቅላችሁ ገደላችሁት ነው የሚለው። ስለዚህ ማን አለበት ማለት ነው? አሕዛብም አሉበት ማለት ነው። አንድ ሕዝብ ተለይቶ ለኢየሱስ ክርስቶስ ሞት ተጠያቂ የሚሆንበት ሁኔታ አይደለም የምናየው። የእስራኤል ሕዝብ ኢየሱስን ክዶታል። አሕዛብም ደግሞ ምን አድርገውታል? ሕግ የሌላቸው ተብሎ የተጠቀሰው እነሱን ነው። ሐዋርያት ሥራ ምዕራፍ 4ም ይሄንኑ ነው የሚነግረን። ሐዋርያት ሥራ ምዕራፍ 4 ሐዋርያት ሲጸልዩ ምዕራፍ 4 ላይ ቁጥር 27 እና 28 ላይ ሲጸልዩ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር ብሎ ነው የሚናገረው። ከአሕዛብና ከእስራኤል ሕዝብ ጋር። ስለዚህ ከሰው አንጻር ስናይ ጌታ ኢየሱስን አሳልፎ የሰጠው ማን ነው ከተባለ ይሁዳ ለገንዘብ አሳልፎ ሰጥቶታል። ቀያፋ እና የካህናት አለቆች ኢየሱስን አሳልፈው ሰጥተውታል ለጲላጦስ በቅናት ምክንያት። ጲላጦስ ደግሞ ለእውነት መቆም አቅቶት አመቻምቾ የሕዝቡን ፈቃድ ለመፈጸም አሳልፎ ሰጥቶታል። ሕዝቡ ከበርባንና ከኢየሱስ ማንን እንፍታላችሁ ሲባል አመፀኛውን ወደው ኢየሱስን ለሞት አሳልፈው ሰጥተውታል። እስራኤላውያን ብቻ ሳይሆን ደግሞ አሕዛብም አመፀኞችም እጅ እንዳለበት ነው የምናየው። ስለዚህ ከሰዎች አንጻር ስናይ ኢየሱስ ተከድቷል። በየደረጃው በሰዎች ተከድቷል። በሃይማኖት መሪዎች ተከድቷል። በአገር አስተዳዳሪ ተከድቷል። በተርታው ሕዝብ ተከድቷል። በአሕዛብ ተከድቷል። በቅርቡ ሰው በደቀ መዝሙሩ ተከድቷል። ኢየሱስ ከቅርብ ጀምሮ በየደረጃው በሰዎች ሁሉ ተከድቶ በአመፅ፣ በክፋት፣ በክህደት ለሞት እንደተሰጠ ነው የምናየው። ከሰዎች አንጻር ስናይ እውነቱ ይሄ ነው። ግን ደግሞ እውነቱ ይሄ ብቻ አይደለም። ከእግዚአብሔር አንጻር ስናየው ደግሞ መጽሐፍ ቅዱስ ሌላ ፐርስፔክቲቭ ነው የሚነግረን። ደጋግሞ ጌታችን ኢየሱስ ክርስቶስ የሚነግረን ራሱን በፈቃዱ ለሞት አሳልፎ እንደሰጠ እንጂ የሰዎች ክህደትና ተንኮል በእግዚአብሔር ፈቃድ ላይ የበላይነት አግኝቶ በእግዚአብሔር ፈቃድ ላይ ጉልበት አግኝቶ ኢየሱስ ክርስቶስ እንዳልሞተ ነው የምናየው። አሁንም አሳልፎ መስጠት የሚለውን ቃል
አዲስ ኪዳን ላይ ከኢየሱስ አንጻር ስናየው ጌታ ኢየሱስ ለራሱ ሲጠቀምበት እናያለን። ዝቅ ብለን እናያለን። አሁን ሐዋርያው ጳውሎስን እንጠቅሳለን። ገላትያ 2:20 ገላትያ 2:20 ሁላችንም የምናውቀው ጥቅስ ነው። ኖት አይ በት ክራይስት የሚለው ማለት ነው። አሁንም ይላል ገላትያ 2:20 በሥጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ስለኔ ምን ባረገው? ራሱን ምን ባረገው? አሳልፎ በሰጠው። ይሁዳ አሳልፎ ቢሰጠውም፣ ቀያፋ አሳልፎ ቢሰጠውም፣ ጲላጦስ አሳልፎ ቢሰጠውም ኢየሱስም ራሱን ምን አድርጓል? አሳልፎ ሰጥቷል። ኢየሱስ በፈቃዱ አሳልፎ ሰጥቷል። ስለማን ነው የሰጠው? ሌሎቹ ስለ ገንዘብ፣ ስለ ቅናት ስለሆነ ነገር ነው። እዚህ ጋር ሐዋርያው ጳውሎስ ምንድን ነው የሚለው? ስለ እኔ ራሱን አሳልፎ በሰጠው ብሎ ነው የሚናገር። ጌታ ይመስገን። በኤፌሶን መጽሐፍ ላይ ደግሞ ኤፌሶን ምዕራፍ 5 ላይ ቁጥር 2 እና ቁጥር 25 ላይ ይነግረናል። ኤፌሶን ምዕራፍ 5 ቁጥር 2 ክርስቶስም እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ስለ እናንተ ራሱን ምን አደረገ? አሳልፎ ሰጠ ይላል። ቁጥር 25ንም ስናነብ ክርስቶስ ደግሞ ቤተ ክርስቲያንን ብሎ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ስለዚህ ራሱን አሳልፎ ነው የሰጠው። ስለ እኔ ነው ራሱን አሳልፎ የሰጠው ይላል ቅዱስ ጳውሎስ። ስለ እናንተ ነው ራሱን አሳልፎ የሰጠው ይላል። ስለ ቤተ ክርስቲያን ነው ራሱን አሳልፎ የሰጠው ይላል። ጌታችን ኢየሱስ ክርስቶስም መልካም እረኛ ነፍሱን በፈቃዱ ስለ በጎቹ አሳልፎ እንደሚሰጥ ያስተምራል። ስለዚህ ጌታችን ኢየሱስ ክርስቶስ በየደረጃው ሲናገር የነበረው ይሄንን ነው። እሱ በፈቃዱ ነፍሱን አሳልፎ ካልሰጠ ማንም ከሱ ሊወስድ እንደማይችል ሲያስተምር ነበረ። ስለዚህ የክፋት ጉልበት ብቻ አይሎ አይደለም ኢየሱስ አልፎ የተሰጠው ማለት ነው። ጌታ ኢየሱስ ስለ ኃጢአታችን እና ለኛ ስላለው ፍቅር ራሱን አሳልፎ እንደሰጠ ነው የምናየው። መጽሐፍ ቅዱስ ስለ ጌታ ኢየሱስ ክርስቶስ አልፎ መሰጠት ሲናገር እግዚአብሔር አብንም ይጠቅስልናል። ሮሜ ምዕራፍ 8 ለዚህ ምስክር ነው። እግዚአብሔር አብንም ይጠቅስልናል። ሮሜ ምዕራፍ 8 ቁጥር 32 ሮሜ ምዕራፍ 8 ቁጥር 32 ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው አሳልፎ አይሰጠንም። ለገዛ ልጁ ምን ያለለት? ያልራራለት። ለማን ራርቷል ማለት ነው? ለኛ ራርቷል ማለት ነው። ስለዚህ አንድ ልጁን አሳልፎ የሰጠው። ስለዚህ ከእግዚአብሔር አንጻር ስናየው ጌታ ኢየሱስ ራሱን አሳልፎ ሰጥቷል እንደ ወልድ፣ እንደ አብም ደግሞ አብ ወልድን አሳልፎ ለሞት ምን አድርጓል? ሰጥቷል። ለምን? ጌታ ኢየሱስ ስለ ኃጢአታችን ስለ ቤተ ክርስቲያን እንደሆነ ሁሉ እዚህ ጋም ለገዛ ልጁ ያራራለት ብሎ ስለኛ በቸርነት እንዳደረገው የምናየው ልጁን የሰጠ ሌላውንስ ነገር እንዴት አይሰጠንም ብሎ ስለሚጠይቅ ነው። ምዕራፍ 4 ላይ ስንመለከት ሮሜ ምዕራፍ 4 ቁጥር 25 አብን ባይጠቅስልንም ግን ስለ አብ እንደሚናገር ግልጽ ነው። ምዕራፍ 4 ቁጥር 25 ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን እያለ ይናገራል። ስለ በደላችን አልፎ የተሰጠውን እግዚአብሔር አብ አልፎ እንደሰጠው በዚህ ነው የምናየው ማለት ነው። ስለዚህ በጌታችን አልፎ መሰጠት ውስጥ ማን አለበት ማለት ነው? እግዚአብሔር አለበት ማለት ነው። እግዚአብሔር አብ አለበት። ለገዛ ልጁ ሳይራራ እንዲሞት አሳልፎ የሰጠው እሱ ነው፣ እግዚአብሔር አብ ነው። ዮሐንስ 3:16 ሁላችንም እናውቀው ምን ብሎ ነው የሚነግረን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ስለምን አይነት መስጠት ነው የሚናገረው ብለን ብንጠይቅ ኮንቴክስቱ ሁለት ሐሳቦችን ይነግረናል። ዮሐንስ 3:16 ከቁጥር 14 እስከ 15 ብናነበው ከፍ ብለን ስለ ሞት ነው የሚናገረው፣ ስለ መስቀል ሞት ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ስለዚህ የሰጠው ለምንድን ነው ማለት ነው? ለሞት ነው። አሁን ቀጥሎ ያለው ደግሞ ምን ይለናል? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ስለዚህ ከቁጥር 16 ቀጥሎ ያለው ደግሞ ስለ መላክ ነው የሚያወራው።
አላከውም። ስለዚህ ወንድ ልጅ ተሰጥቶናል በሚለው ሴንስ ልክ እንደሱ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ማለት ሰጠን ሰው አድርጎ። ስለዚህ ሰው ሆኖ መምጣቱን ነው መስጠት ብሎ የተናገረው። ቁጥር 17ን ስናነበው ከላይ ያሉትን ስናነብ ደግሞ ሙሴ በምድረ በዳ እባብን እንደሰቀለ ስለሚል መስጠት ምንን ነው የሚያመለክተው? ለመስቀል ሞት መስጠትን ነው። ቁጥር 17ን ስናነብ ደግሞ ልጁን መስጠቱን ወንድ ልጅ ተሰጥቶናል በሚለው ሴንስ ለፍርድ ሳይሆን ለማዳን እንደላከው ነው የሚነግረን። ስለዚህ እግዚአብሔር አብ የሰጠው ልጁን ሰው ሆኖ እንዲመጣም ነው፣ ለመስቀል ሞትም እንዲመጣ ነው። ምክንያቱም አንዱ ያንዱ ቅድመ ሁኔታ ስለሆነ ማለት ነው። በሁለቱም ሴንስ ይህንን ቁጥር ልንመለከተው እንችላለን። ስለዚህ የጌታ ኢየሱስ የመስቀል ሞት በእግዚአብሔር አብ አስቀድሞ የታቀደ በእግዚአብሔር አብ ዕቅድ ውስጥ የነበረ መሆኑን ከነዚህ ነው የምናየው። ስለዚህ በሌላ መልኩ ደግሞ ሰዎች በክፋት፣ ሰዎች በቅናት፣ ሰዎች ገንዘብ በመውደድ ያደረጉት እንደሆነ እናያለን። ስለዚህ የጌታ ኢየሱስ ክርስቶስ ሞት የእግዚአብሔር ዘላለማዊ ዕቅድ የነበረ እንደገና ደግሞ የሰዎች ውሳኔም የነበረ የእግዚአብሔር ውሳኔና የሰዎች ውሳኔ እንደሆነ ነው የምናየው። ሐዋርያው ቅዱስ ጴጥሮስ ይህንን በሐዋርያት ሥራ ምዕራፍ 2 ላይ ሲሰብክ በግልጽ ተናግሮታል። ሐዋርያት ሥራ ምዕራፍ 2 ቁጥር 23 እግዚአብሔር በጥንት ውሳኔውና በቀደመው ዕውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ፣ እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁት። ምንድን ነው የሚለው? እግዚአብሔር በጥንት ውሳኔውና በቀደመው ሐሳቡ በማለት ነው የሚናገረው። ስለዚህ የማን ሐሳብ ነው? የእግዚአብሔር ሐሳብ ነው። እግዚአብሔር የሆነ ነገር ፌል ሲያደርግበት ተጣድፎ የሆነ ነገር የሚያመጣ አምላክ አይደለም። በመጀመሪያ መጨረሻውን የሚያውቅ ስለሆነ እግዚአብሔር የሆነ ነገር ሲከሰት ያመጣው መፍትሄ ሳይሆን ከጥንት የነበረ ነው የሚለው። እግዚአብሔር ከጥንት አስቀድሞ ያሰበው ነው የሚለው። መስቀሉ በቀራንዮ ጎልጎታ ላይ ከመሆኑ በፊት በእግዚአብሔር ልብ ውስጥ ነበር ማለት ነው። ገና ሁሉ ነገር ሳይጀመር በፊት። ለዚህ ነው የራእይ መጽሐፍ ዓለም ሳይፈጠር የታረደው በግ የሚለን። በእግዚአብሔር ልብ ውስጥ አስቀድሞ መስቀሉ ተተክሎ ነበረ በምድር ላይ ከመፈጸሙ በፊት። ስለዚህ እግዚአብሔር በቀደመ ሐሳቡና ዕቅዱ ያሰበውን እንደገና ደግሞ ሰዎች በክፋት ምክንያት ሲፈጽሙት ነው የምናየው። ምዕራፍ 3 ቁጥር 15 ሐዋርያት ሥራ ምዕራፍ 3 ቁጥር 18 ምዕራፍ 3 ቁጥር 18 እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ምን አደረገው? ፈጸመው። ተፈጸመ አይደለም የሚለው፣ ፈጸመው። እግዚአብሔር ሲናገር ነበር በነቢያቱ አፍ፣ ይሆናል ይሄ ብሎ እየተናገረ ነበር። የተናገረውን እግዚአብሔር ምን አደረገው? ፈጸመው ነው የሚለን። ቢያንስ ኢሳይያስ 53ን እናውቃለን። ቢያንስ መዝሙረ ዳዊት 22ን እናያለን። ከዛ ምዕራፍ 4 ላይ አሁንም እነዚህ ስብከቶች በጣም ዲፕ ናቸው ክርስቶሎጂካሊ። ምዕራፍ 4 ቁጥር 27 እና 28ን እናንብበው። ምዕራፍ 4 ቁጥር 27 እና 28ን ሐዋርያት ሥራ በቀባኸው በቅዱሱ ብላቴና ተሰብስበው ሲጸልዩ ነው በኢየሱስ ላይ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚህ ከተማ በእውነት ተሰበሰቡ። እነዚህ ሁሉ ሰዎች ምን ሊፈጽሙ ነው የተሰበሰቡት? እጅህና ሐሳብህ አስቀድመው የወሰኑትን ሊፈጽሙ ተሰበሰቡ ነው የሚለው። እንዲያውም አዲሱ መደበኛ ትርጉም ምን ይለዋል? ይህም የሆነው የአንተ ክንድና ፈቃድ ጥንት የወሰኑት እንዲፈጸም ነው። ስለዚህ በዚህ አንጻር ስናየው በሰዎች አንጻር የሰዎች ክፋት፣ የሰዎች ክህደት፣ የሰዎች ከንቱነት፣ ፍርደ ገምድልነት ነው የኢየሱስ መገደል ምክንያት የሆነው። ኢየሱስ ተገድሏል በዚህ ምክንያት። በዚህ በኩል ስናየው ደግሞ ኢየሱስ የተገደለ ሳይሆን በፈቃዱ የሞተ ሰዎችን ለማዳን ሕይወቱን የሰጠ እግዚአብሔር ሰዎችን ከኃጢአት ለማንጻት ልጁን አሳልፎ የሰጠ ስለሆነ ኢየሱስ ሞተ እንጂ አልተገደለም። በዛ አንጻር ስናየው ኢየሱስ በግፍ ተገድሏል። ከዚህ አኳያ ስናየው ደግሞ እግዚአብሔር በእግዚአብሔር ዘላለማዊ ዕቅድ መሰረት ክንዱና ሐሳቡ አስቀድመው የፈጸሙት ነገር ነው የተወሰነው። ስለዚህ ኢየሱስ ሞቷል። የሆነ ሁሉ የሰዎች ክፋት ብቻ አይደለም፣ እግዚአብሔር አስቀድሞ የወሰነው ነገር እንደሆነ ነው የምናየው። ከዚህ የተነሳ ሐዋርያው ጳውሎስ በገላትያ 1:14 ላይ እንደዚህ ይላል። ገላትያ 1:14 ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ
እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። እንደ አምላካችንና እንደ አባታችን ፈቃድ ራሱን ሰጠ ይላል። ስለዚህ የሆነ ሁሉ የእግዚአብሔር ፈቃድ ነው። የሆነ ሁሉ የእግዚአብሔር ሐሳብ ነው። የእግዚአብሔር አብ ብቻ ሳይሆን የእግዚአብሔር ወልድም ሐሳብ ነው። ኢየሱስ ክርስቶስ በእግዚአብሔር አብ ጽዋ ተሰጥቶት ከሆነ በፈቃደኝነት ጽዋውን ተቀብሏል ማለት ነው እንጂ በግድ የተጫነ ነገር አይደለም። ምክንያቱም ቅድም እንዳነበብነው ሐዋርያው ጳውሎስ በገላትያ መልእክቱም በኤፌሶን መልእክቱም የሚናገረው እንደሱ ነው። ስለኔ ራሱን አሳልፎ በሰጠው ነው የሚለው። ስለናንተ ራሱን አሳልፎ ሰጠ ነው የሚለው። ቤተክርስቲያንን ሊያነጻት ራሱን አሳልፎ ሰጠ ነው የሚለው። ስለዚህ ጽዋው በአብ የተሰጠ ቢሆን እንኳን ወልድ በፈቃዱ የተቀበለ መሆኑን ነው የምናየው። እንደገና ደግሞ በዘላለም መንፈስ ዕብራውያን 9:14 ላይ ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ስለሚል መንፈስ ቅዱስም ያደረገው እንደሆነ ነው የምንመለከተው። ስለዚህ መስቀሉ የአብ የወልድና የመንፈስ ቅዱስ ስምምነት ውሳኔ ከጥንት የነበረ ነገር ነው። ስለዚህ እዚህ ጋር ክፋት ሲበቃ ያሻውን እየፈጸመ አልነበረም። እግዚአብሔር በክፋት ተሸንፎ በሰዎች ክፋት ተሸንፎ ሰዎች በቅናት አሸንፈውት ሰዎች ገንዘብ በመውደድ አሸንፈውት ሰዎች ለስልጣናቸው በመሳሳት አሸንፈውት የተፈጸመ ነገር አይደለም። እነሱ አላወቁም፣ ግን እግዚአብሔር ከጥንት አስቀድሞ የወሰነውን ነገር ሊፈጽሙ ምን አደረጉ ይላል? ተሰበሰቡ። ድካም በሚመስል ነገር ውስጥ እንኳን እግዚአብሔር ብርቱ ነው። ብርቱ ነው እግዚአብሔር። ሞኝነት በሚመስል ነገር ውስጥ እንኳን የእግዚአብሔር ጥበብ እጅግ በጣም ከፍተኛ መሆኑን ነው የምናየው። ሐዋርያው ጴጥሮስ ሲሰብክ እሱን ነው የሚነግረን። ስለዚህ እነዚህ ሰዎች የሚያረጉትን በሚያረጉበት ጊዜ ክፋት ያሸነፈ መስሏቸው እያደረጉ ነው። ነገር ግን እያሸነፈ የነበረው ጽድቅ ነበር። እያሸነፈ የነበረው የክርስቶስ ሞት ኃጢአት የተሸነፈበት ኃጢአት የተረታበት ቦታ መሆኑን ነው የምናውቀው። ለዚህ ነው ቢያውቁ ኖሮ ይሄንን የክብር ጌታ ባልሰቀሉት ነበር የተባለው። ቢያውቁ ኖሮ። ምክንያቱም እነሱ ኢየሱስ ክርስቶስን ለማስወገድ ነበር የፈለጉት። የካህናት አለቆች ለማስወገድ ነው የፈለጉት። የኢየሱስ ጉዳይ ስሙ ዳግመኛ እንዳይነሳ ከሰቀሉት በኋላ በሌላ መንገድ እንዲሞት አልፈለጉም። በነገራችን ላይ ሊያዋርዱት ነው የፈለጉት። ስለዚህ በእግዚአብሔር እንደተጠላ በእግዚአብሔር እንደተናቀ እግዚአብሔር እንደረገመው በእንጨት ላይ የሚሰቀል የተረገመ ይሆናል እንደሚል እግዚአብሔር እንደረገመው ማስረጃ አድርገው ማቅረብ ስለፈለጉ እንዲሰቀል ነው የፈለጉት። እግዚአብሔር ግን ሞቱን ምን አደረገው? ገለበጠው። ስለዚህ እኛንን ያሰብነው ኢሳይያስ 53 ላይ በእግዚአብሔር እንደተተወ በእግዚአብሔር እንደተቀጣ እግዚአብሔር እንደፈረደበት ቆጠር ነው። እኛ ቆጠር ነው የሚለው። እነዚህ ሰዎች ግን ያሰቡት አልሆነም። ሰይጣን ያሰበው አልሆነም። ሰይጣን አስቀድሞ በምድረ በዳ ሲፈትነው በሶስቱም ፈተናዎች እንዳልሆነለት ሲያቅ እስከ ጊዜው ከርሱ ተለየ ይላል ሉቃስ ሲጽፍ። እስከ ጊዜው ከዛ ጊዜ ሲፈልግ አንድ ገንዘብ የሚወድ ሰው አገኘ። ልክ ከዛ በኋላ ምንድነው የሚለው? ወንጌላትን ስናነብ ገባበት ነው የሚለው። ገባበት ይላል። ሰይጣን ምቹ ጊዜ ሲፈልግ ገንዘብ የሚወድ ሰው አገኘና ገባበት ይላል። ሰይጣን ራሱ ስታዩት ነገረ ስራውን ኢንኮንሲስተንት ነው እኮ። መጀመሪያ የፈተነው ጌታችንን ምን ብሎ ነው? በአቋራጭ መክበር ስትችል ለምን መስቀል ትፈልጋለህ ነው አይደል? ፈተናው ለምን ትሰቀላለህ? እግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ አድርገህ ብላ። እግዚአብሔር ልጅ ከሆንክ እንደዚህ አድርግ፣ መላእክቱ እንዳትሰናከል አቋራጭ ነበር ሲነግረው የነበረው። በጴጥሮስም በኩል መጥቶ አይሁንብህ ጌታዊ ብሎ ሊገስጸው የሞከረው መስቀል ምን ይሰራልሃል? በአቋራጭ እኮ መክበር ይቻላል የሚል ስብከት ነው ሲሰብክ የነበረው። ከመስቀሉ ጀርባ ደግሞ አሁን ያለው ማን ነው? ሰይጣን ነው ደግሞ አይደል? በይሁዳ ልብ ገባበት ብሎ ይሁዳን በገንዘብ መውደድ የገባበት እሱ ነው። የካህናት አለቆችን በቅናት ያስነሳው እሱ ነው። ጲላጦስን ለእውነት ባለመቆም ያደረገው እሱ ነው። ህዝቡ በመሪዎቹ ተሸንግሎ ኢየሱስን እንዲከዳ ያደረገው እሱ ነው። ከክፋት ሁሉ ጀርባ ያለው ማን ነው? ሰይጣን ነው። ክፋት ኢንኮንሲስተንት ነው። ያዋጣል ያለው መንገድ ሁሉ ነው እየቀያየረ የሚሞክረው። እግዚአብሔር ግን ሁሉ ጊዜ ምንድነው? ጽኑ ነው። የማይለወጥ የማይቀየር አሰራሩ በንጽህና አሰራሩ በቅድስና አሰራሩ በጽድቅ አሰራሩ በእውነት አሰራሩ በሰላም ሁሉ ጊዜ ጽድቅና ዙፋን ጽድቅና እውነት የዙፋኑ ምኖች ናቸው፣ መሰረቶች ናቸው። እግዚአብሔር በተመሳሳይ መንገድ እንጂ የሚሰራው የሚለዋወጥ ማንነቱን የሚለዋውጥ አምላክ አይደለም። ስለዚህ የሆነ ሁሉ እግዚአብሔር በእቅዱ እግዚአብሔር በዓላማው ያደረገው ነገር ነው። ጌታ ይመስገን። እነዚህ ሰዎች አላወቁም። ቅድም እንዳነበብነው ጴጥሮስ ሲናገር ምንድነው ያለው? በየሰንበቱ የሚነገረውን ነገር አላወቁም ብሎ ነው የሚነግራቸው። አላወቁም። ሐዋርያት ሥራ ምዕራፍ 13ን እናነባለን። ሐዋርያት ሥራ
ምዕራፍ 13 ከ27 እስከ 29 ሐዋርያት ሥራ ምዕራፍ 17 ከ23 እስከ 29 በአዲሱ መደበኛ ትርጉም ላንብብ። የኢየሩሳሌም ሰዎችና አለቆቻቸው ኢየሱስን አላወቁትም። ይሁን እንጂ በየሰንበቱ የሚነበበው የነቢያት ቃል እንዲፈጸም በእርሱ ፈረዱበት። ለሞት የሚያበቃው አንድም ምክንያት ባያገኙበትም እንኳ ጲላጦስ የሞት ፍርድ እንዲፈርድበት ተማጸኑት። ስለ እርሱ የተጻፈውን ሁሉ ከፈጸሙ በኋላ ከተሰቀለበት እንጨት አውርደው በመቃብር ውስጥ አስገቡት። የሚያደርጉት ሁሉ በነቢያት የተጻፈውን ነው። ኢየሱስን አላወቁትም። ኢሳይያስ 53ን ያነባሉ፣ አላወቁትም። መዝሙር 22ን ያነባሉ፣ አላወቁትም። ብዙ የነቢያትን ትንቢቶች ያነባሉ፣ አላወቁም። ምን እያደረጉ እንደሆነ አላወቁም። የራሳቸውን ውሳኔ፣ የራሳቸውን ፈቃድ እየፈጸሙ ነው። ስላላወቁ ጌታችን ኢየሱስ ክርስቶስ በመስቀል ላይ ምን አለ? አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይጸልያል። የሚያደርጉትን አያውቁምና ይቅር በላቸው። ሐዋርያት ሥራ ምዕራፍ 3 ላይ ስናነብ ጴጥሮስ ሲገስጻቸው እንደዚህ ይላቸዋል። ቁጥር 17 ላይ ባለማወቅ እንዳደረጉት ይነግራቸዋል። አሁንም ወንድሞቼ ሆይ እናንተ እንደ አለቆቻችሁ ደግሞ ባለማወቅ እንዳደረጋችሁ ታውቂያለሁ ይላቸዋል። ጴጥሮስም የሚነግራቸው እናንተም እንደ አለቆቻችሁ ሁሉ ባለማወቅ እንዳደረጋችሁት አውቃለሁ ይላል። ቅዱስ ጳውሎስም ከዚህ ዓለም ገዦች አንዱ እንኳን ይህን ጥበብ አላወቀም፣ ቢያውቁስ ኖሮ ባልሰቀሉት ነበር ብሎ የክብርን ጌታ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ይናገራል። አላወቁም ማለት ግን ተጠያቂዎች አይደሉም ማለት አይደለም። ሕግን አለማወቅ ከተጠያቂነት አያድንም ነው አያስጥልም ነው የሚባለው። ልክ እንደዛ ነው። አላወቁም ግን ተጠያቂዎች ናቸው። ምክንያቱም በዚሁ በሐዋርያት ሥራ ምዕራፍ 2 ላይ ምን ብለው ይጠይቁታል? ምን እናድርግ ብለው ጴጥሮስን ይጠይቁታል ሲሰብካቸው። ቁጥር 38 ላይ ምንድን ነው የሚላቸው? ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ብሎ ነው የሚነግራቸው። እናንተ አሳልፋችሁ ሰጣችሁት፣ እናንተ ከዳችሁት ብሎ ሲነግራቸው ቁጥር 37 ላይ ልባቸው ተነካና ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ ብለው ሲጠይቁ ንስሐ ግቡ ነው የሚላቸው። አለማወቃቸው ከኃጢአት ነፃ አያደርጋቸውም። ስለዚህ ንስሐ ግቡ ነው የሚላቸው። እነዚህ ሰዎች ቤተ መቅደሳቸውን ለማዳን፣ እነዚህ ሰዎች አገራቸውን ለማዳን ኢየሱስን አሳልፈው ሰጡ። ዕጣ ፈንታቸው ከኢየሱስ ጋር የተገናኘ እንደሆነ አላወቁም። ሊሰበስባቸው እንደመጣ ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ሊሰበስባቸው እየወደደ እንኳን አላወቁም። ዕጣ ፈንታቸው ከሱ ጋር የተሳሰረ ነው፣ አላወቁም። ስለዚህ ያለሱ ቤተ መቅደሳቸውን ለማትረፍ ያለሱ አገራቸውን ለማትረፍ ያደረጉት ነገር ከጥቂት ዴኬድስ በኋላ ከጥቂት አስርት በኋላ ምን ሆነ? ቤተ መቅደሱም ፈረሰ፣ አገሪቱም ፈረሰች፣ ህዝቡም ተበተነ። አላወቁም። ቢያውቁ ኖሮ ይሄ ድርጊታቸው እንደማያስጥላቸው ቢያውቁ ኖሮ የክብርን ጌታ ባልሰቀሉት ነበር ነው የሚለው። ኢየሱስን አሳልፈው መስጠታቸው የቤተ መቅደሱን መፍረስ አይቀሬ ያደረገው። ኢየሱስን አሳልፈው መስጠታቸው የአገሪቱን መፍረስ አይቀሬ አደረገው። ኢየሱስ ራሱን አሳልፎ እንደሚሞት ኢየሱስ እንደሚሞት በብሉይ ኪዳን መነገሩ ኢየሱስ በፈቃዱ ራሱን መስጠቱን እንደማይከለክል ሁሉ በነቢያት ትንቢቱ መነገሩም ደግሞ ህዝቡን ከተጠያቂነት አያድንም። የእግዚአብሔር አሰራር በጣም በሚገርም መንገድ ነው። በጣም ሚስትሪየስ ነው የእግዚአብሔር አሰራር። ህዝቡ ሳያውቁ ቢያደርጉም ባደረጉት ነገር ምኖች ናቸው? ተጠያቂዎች ናቸው። በትንቢት የተነበረውን እንዲያውም ምንድነው የሚለው? በየሰንበቱ የሚነበበውን የነቢያት ቃል ባለማስተዋላቸው ነው የሚለው። በየሰንበቱ ምን ይሆናል? ይነበባል። በየሰንበቱ ይሰበካል። ግን ምን አላደረጉትም? አላስተዋሉትም። በየሰንበቱ ስለ ኢየሱስ ይነገራል። የቤተ መቅደሱ ስርዓት፣ መስዋዕት ማቅረብ እያንዳንዱ ስለማን የሚናገር ነው? ስለ ኢየሱስ የሚናገር ነው። ግን አላስተዋሉ። በግ ያርዳሉ መስዋዕት እያሉ፣ ደም ያፈሳሉ መስዋዕት እያሉ። ስለማን ነው የሚናገረው? ስለ ኢየሱስ ነው የሚናገረው። ግን አላስተዋሉም።
የሚያነቧቸው ምንባባት በሙሉ ስለ ኢየሱስ የሚናገር ነው፣ ነገር ግን አላስተዋሉም። ባለማስተዋላቸው ግን ከተጠያቂነት አያመልጡም። እነዚህ ሰዎች ሃይማኖተኞች ናቸው። ከኛ ያነሱ ሃይማኖተኞች አይደሉም። በጣም ሃይማኖተኞች ናቸው። ጥቃቅኑን ነገር እንኳን የሚጠብቁ ናቸው። ለእግዚአብሔር ሕግ ግድ የሚሰኙ ናቸው። ግን በሃይማኖተኝነት ስሜት ስለሆነ ያዩት እውነቱን ሚስ አድርገውታል። ኢየሱስ እኮ የተገደለው በእግዚአብሔር ሕዝብ ነው። ኢየሱስ እኮ የተገደለው የእግዚአብሔርን ሕግ ጠቅሰው ስለ ቤተ መቅደሱ የተጻፈውን ስለ ሕዝቡ የተጻፈውን ጠቅሰው የእግዚአብሔር ልጅ በእግዚአብሔር ሕግ በእግዚአብሔር ሕዝብ ነው የተገደለው። ግን ደግሞ at the same time የእግዚአብሔር ዘላለማዊ ዕቅድ ነው በክርስቶስ ኢየሱስ የተፈጸመው። ኢየሱስ ራሱን አሳልፎ ነው የሰጠው። እግዚአብሔር ከጥንት ጀምሮ ያሰበው ክንዱና ሐሳቡ ከጥንት ጀምሮ ያሰቡት ነው በእነዚህ ሰዎች የተፈጸመው። ስለዚህ ኢየሱስ ክርስቶስ በሰዎች ክፋት የተገደለ ቢሆንም ጠቅላላ እውነት ግን እሱ አይደለም። ኢየሱስ ክርስቶስ በእግዚአብሔር ፈቃድ ስለኛ ፍቅር ስለኛ መዳን የኛን ኃጢአት ለማስተሰረይ ራሱን ምን አደረገ? ሰጠ። እግዚአብሔር የሚሰራው እንደዚህ ነው። አንዳንድ ጊዜ በክፋት የመሰሉን ነገሮች፣ ክፋት ብቻ የመሰሉን ነገሮች፣ አንዳንድ ጊዜ ለጥፋት ብቻ የመጡ ነገሮች፣ ነገር ግን እግዚአብሔር በሰዎች ጥበብ ባሉት ነገር እግዚአብሔር ሞኝ በመሰለበት ነገር ውስጥ ግን ፈቃዱን ይፈጽማል። በሕይወታችን እንኳን በጥቃቅኑ ነገር መለስ ብለን ስናይ እንደዚህ አይነት የእግዚአብሔር አሰራር በሕይወታችን አይተን ሊሆን ይችላል። የተገፋንባቸው ነገሮች ለመልካም የሆኑባቸው የሆኑ ያለፍንባቸው መከራዎች እኛን የተሻለ አድርገው የሰሩበት የሆነ ነገር የሆንባቸው ነገሮች እግዚአብሔር ደግሞ ለሌላ የፈጸመበት ነው። ስለዚህ እንደ መንፈሳዊ ሰው በክርስቶስ የምናየው ነገር በሕይወታችንም እንድናይ መሆን አለበት። ከከበበን ነገር፣ ከተጫነን ነገር፣ ከምንቸገርበት፣ ከተማረርንበት፣ ከምናለቅስበት ነገር ወጣ ብለን እንደ ክርስቲያን ከላይ ቶፕ ቪው ሊኖረን ይገባል። እግዚአብሔር ምን እያሰበ ነው በዚህ ውስጥ? እግዚአብሔር ምን እየሰራ ነው በዚህ ውስጥ? ድንገተኛ ነገር ነው ወይ? ያልታሰበ ነገር ነው ወይ? የጠላት ነገር ነው ወይ? ወይስ ደግሞ በሌላ አቅጣጫ እግዚአብሔር ከላይ ሆኖ ነገሮችን ሁሉ እያቀናበረ እየመራ ነው ወይ ብለን ማየት አለብን። እይታችን ምድራዊ ብቻ መሆን የለበትም። እይታችን ከታች ብቻ መሆን የለበትም። እይታችን ሰዋዊ ብቻ መሆን የለበትም። ሰማያዊ አይን ያስፈልገናል። እግዚአብሔራዊ አይን ያስፈልገናል። ከከፍታ ወደ ታች ማየት አለብን። እግዚአብሔር በምንም መልኩ የሚሸነፍ አምላክ አይደለም። በክርስቶስ በኩል በዛ በትልቅ ውርደት በዛ ሞት እንኳን እግዚአብሔር የሞት ውስጥ ካልተሸነፈ በእኛ ሕይወት ውስጥ እግዚአብሔር አይሸነፍም። በዛ በትልቁ ነገር በዛ በመስቀሉ የመጨረሻ ውርደት በተባለው እንደሱ አይነት ንጹህ እንደሱ አይነት ቅዱስ እንደሱ አይነት ፍጹም ሰው ኖሮ አያውቅም። ሊሰቀል የማይገባው ሊሞት የማይገባው ሰው የሞተ እግዚአብሔር በዚያ ካልተሸነፈ በእኔና በእናንተ ሕይወት ውስጥ እንኳን እግዚአብሔር አይሸነፍም። ጨርሶ አይሸነፍም። ክፋት ያሸነፈ ይመስላል፣ ግን እግዚአብሔር ይቀድማል። እግዚአብሔር ነገሮች ሲከሰቱ እንደ መዝሙሮቻችን ድንገት ጣልቃ የሚገባ አይደለም። ቀድሞ የሚያስብ አምላክ ነው። ቀድሞ የሚያዘጋጅ አምላክ ነው። ድንገት አይደለም እግዚአብሔር ሐሳብ የሚመጣለት። እኛንን የሆነ ነገር ሲሆን ወይኔ ጉዴ ፈላ ይሄ ነገር ተበላሸ ብለን የሆነ መፍትሄ ፍለጋ የምንሯሯጠው። እግዚአብሔር እንደሱ አይነት አምላክ አይደለም። ሁሉን የሚያውቅ፣ ሁሉን የሚያቅድ፣ ሁሉን በፕሮግራም የሚመራ ከዚህ በታች ምንም ቢሯሯጥ ቢማከር የፈለ ነገር ቢያደርግ ከእግዚአብሔር እቅድ ፍንክች የሚል ነገር የለም። የክርስቶስ መስቀል ይህንን እውነት ነው የሚነግረን። የእግዚአብሔር ሐሳብ ሁል ጊዜ ምን ያደርጋል? ያሸንፋል። የእግዚአብሔር ፈቃድ ሁል ጊዜ ምን ያደርጋል? ያሸንፋል። የእግዚአብሔር እቅድ ክፋትን ምን ያደርጋል? ያሸንፋል። የእግዚአብሔር ሐሳብ የእግዚአብሔር ውሳኔ አመፃን ክፋትን በምንም መልኩ ቢመጣ እግዚአብሔር ምን ያደርጋል? ያሸንፋል። በክርስቶስ ውስጥ የምናየው እንደዚህ ነው። ስለዚህ ወደኛም ሕይወት ስንመጣ ሁል ጊዜ ከእግዚአብሔር ሳይድ ያለውን ነገር እንድናይ ልባችን ሊነሳሳ ያስፈልጋል። እግዚአብሔር ልጁን የሰጠው ለዚህ ነው። ክፋትን ለማሸነፍ ነው የሰጠው። ኃጢአትን ለማሸነፍ ነው የሰጠው። እግዚአብሔር ተገዶ አይደለም ያደረገው፣ በፈቃዱ ነው ያደረገው ሁሉ ያደረገው። ይሄንን ስናነሳ ግን መርሳት የሌለብን ነገር ክርስቶስ ኢየሱስ ራሱን አሳልፎ ሰጠ ስንል ስለ ኃጢአታችን ነው የሰጠው። ስለዚህ አሳልፈን የሰጠነው እኛ ነን ማለት ነው። የሆኑ ሰዎች ያኔ ነበሩ። የሆኑ ሰዎች የዛሬ 2000 ዓመት የነበሩ አይሁድ፣ የዛሬ 2000 ዓመት የነበሩ አሕዛብ አይደሉም የሰጡት፣ እኛ ነን። ክርስቶስ ኢየሱስ ስለ ኃጢአታችን ራሱን አሳልፎ ሰጠ ማለት የመሞቱ ምክንያት ማን ነው ማለት ነው? እኛ ነን። ስለዚህ ክርስቶስን አሳልፈን የሰጠነው እኛ ነን። ይሁዳ ብቻ አይደለም። ይሁዳ ስለ ገንዘብ መውደድ ነው
ኃጢአት ነው ገንዘብ መውደድ። ግን ክርስቶስ ራሱን የሰጠው ስለ ኃጢአታችን ነው። ስለ ይሁዳ ኃጢአት፣ የይሁዳ ኃጢአት ብቻ አይደለም። ቀያፋ አሳልፎ የሰጠው በቀናት ነው ከካህናት አለቆች ጋር ኃጢአት ነው። ግን ክርስቶስ ራሱን ደግሞ ከእግዚአብሔር አንጻር ስናየው በፈቃዱ የሰጠው ስለኛ ኃጢአት ነው። ስለዚህ ክርስቶስ ኢየሱስ የሞተው በእኛ ምክንያት ነው። ሁላችን ተጠያቂዎች ነን። ተጠያቂነታቸውን ያመኑ የመዳንን ጸጋ ለመቀበል ዝግጁዎች ናቸው። ለመዳን ጸጋን ለመቀበል ምንድን ነው የሚያስፈልገው ከተባለ ምክንያቱ እኔ ነኝ ብሎ ማመን ነው። የኔ ኃጢአት ነው፣ የኔ በደል ነው ማለት የመዳንን ጸጋ ለመቀበል ሰዎችን ኳሊፋይ ያደርጋል። በዚህ ጉባኤ ያላችሁ በኦንላይንም የምትከታተሉ ሰዎች ክርስቶስ ራሱን የሰጠው ስለ እናንተ ኃጢአት ነው። እኔ ነኝ ካላችሁ ለመዳን ዝግጁዎች ናችሁ። እጁ እንደተዘረጋ ነው። ሁልጊዜም እግዚአብሔር እጆቹ እንደተዘረጋ ነው። እኔ ነኝ ምክንያቱ ለሚሉ ለነሱ የመዳንን ጸጋ ያድላቸዋል። እኔ ነኝ፣ የኔ ኃጢአት ነው። ይሁዳ ብቻ አይደለም አሳልፎ የሰጠው፣ ጲላጦስ ብቻ አይደለም አሳልፎ የሰጠው፣ ቀያፋ ብቻ አይደለም አሳልፎ የሰጠው፣ የእስራኤል ሕዝብ ብቻ አይደለም አሳልፎ የሰጠው፣ እንደገና አሕዛብ ብቻ አይደለም አሳልፎ የሰጡት። እኔ ነኝ ምክንያቱ ካልን ለመዳን ዝግጁዎች ነን። ሁላችን የምንድነው ከዚህ ነው የምንጀምረው። እግዚአብሔር ልጅ ራሱን አሳልፎ የሰጠው ስለኛ ነው። እንጸልያለን። ሁላችን ይሁዳን ለመጥቀስ በጣም ፈጣኖች ነን። ሁላችን ሌላውን ለመኮነን፣ የካህናት አለቆችን ለመኮነን ፈጣኖች ነን። ኢየሱስ ግን ራሱን አሳልፎ የሰጠው ስለኛ ነው። ምክንያቱ የኛ ኃጢአት ነው። እግዚአብሔር አስቀድሞ የወሰነው በእኛ ኃጢአት ምክንያት ነው። ይሄንን የሚያምኑ ይድናሉ። ኢየሱስ ስለ ኃጢአታቸው ራሱን አሳልፎ መስጠቱን የሚያምኑ ሁሉ ለመዳን የእግዚአብሔርን ጸጋ ይቀበላሉ። ኢየሱስ በሰዎች ክፋት፣ በሰዎች ተንኮል ብቻ ራሱን ለሞት አሳልፎ የሰጠ አይደለም። በፈቃዱ እኛን ወዶ ነው የሰጠው። እግዚአብሔር ለገዛ ልጁ ሳይራራ አንድ ልጁን አሳልፎ የሰጠው ስለኛ ነው። አላችሁ በዚህ ጉባኤ ሕይወታችሁን ያልሰጣችሁ ለክርስቶስ ኢየሱስ? ክርስቶስ ስለእናንተ መሞቱን ከተቀበላችሁ ለመዳን ብቁዎች ናችሁ። ጸጋውን ይሰጣችኋል። ኃጢአተኝነታችሁን ማመን፣ ክርስቶስ የሞተው ስለእናንተ እንደሆነ ማመን፣ ይሄ በቂ ነው። አላችሁ በዚህ ጉባኤ? ኦንላይንም ያላችሁ ካላችሁ ስልክ እዛ ስክሪን ላይ አሁን ይታያል። በዛ በኩል ኮንታክት ልታደርጉ ትችላላችሁ። በዚህ ስልክ ስማችሁን ቴክስት ብታደርጉ ስክሪኑ ላይ በሚታየው ከቤተ ክርስቲያን ሰዎች ያገኟችኋል። ክርስቶስ ኢየሱስ ስለ ኃጢአታችን ሞተ። በግፍ የተገደለ ሰለባ አይደለም። ኢየሱስ የግፍ ሰለባ አይደለም። የግፍ ሰለባ አይደለም። የሰዎች ክፋት ሰለባ አይደለም። ጌታችን ኢየሱስ ክርስቶስ እኛን ወዶ ስለኛ መዳን ነፍሱን በፈቃዱ ያኖረ እንጂ የግፍ ሰለባ አይደለም። ጌታችን በግፍ የተገደለ አይደለም ብቻ አይደለም። ነፍሱን ስለ በጎቹ አሳልፎ የሰጠ መልካም እረኛ ነው። መስቀሉ ድንገተኛ አይደለም። በድንገት የተፈጸመ አይደለም። የሆኑ ነገሮች ስለተገጣጠሙ የተፈጸመ አይደለም። ከጥንት እግዚአብሔር ክንዱና ሐሳቡ የወሰኑት ነገር ነው። መስቀሉ በቀራንዮ ከመኖሩ በፊት በእግዚአብሔር ልብ ውስጥ ነበር። የፈጠረው ፍጥረት ከመንገዱ እንደሚያፈነግጥ ስላወቀ መፍትሄን አስቀድሞ ያዘጋጀ አምላክ ነው እግዚአብሔር። በመጀመሪያ መጨረሻውን እያወቀ የሚሰራ አምላክ ነው። ድንቅ አምላክ ነው እግዚአብሔር። በክርስቶስ መስቀል የሰይጣንን ክፋት፣ የሰዎችን ኃጢአት አስወግዶ እግዚአብሔር የተበላሸውን ፍጥረት አድሶ መልሶ ክርስቶስን በምድር ላይ አንግሶ ፍጥረትን ሁሉ በክርስቶስ ጠቅልሎ የሚገዛበት ሂደት ነው የተፈጸመው። እግዚአብሔርን ስለዚህ ነገር እናመሰግናለን። ጌታ የተመሰገነ ይሁን። አላችሁ በዚህ ጉባኤ እጃችሁን አሳዩን። አይዟችሁ። የምታመነቱ ካላችሁ፣ የምትፈሩ ካላችሁ አይዟችሁ። ዓለም ሳይፈጠር ነው እግዚአብሔር ይሄንን መዳን ለእናንተና ለእኛ ለመፈጸም የወሰነው። በእኛ ዘዴ ወይም በእኛ ጥረት የሆነ የሚመስሉን ነገሮች በሙሉ ለካ በሱ ናቸው። ወይም በሰዎች ክፋት የመሰለን የኢየሱስ ሞት ራሱ እግዚአብሔር የዘላለም እቅዱ ነበረ።
ስለዚህ በዘመናት መካከል በገዛ ልጁ ላይ የሱ ፈቃድ ከተፈጸመ በእኛ ህይወትም የሱ ፈቃድ ይፈጸማል። በእግዚአብሔር ቤት ውስጥ በእግዚአብሔር ስራ ውስጥ አጋጣሚ የለም። ስለዚህ ህይወታችንን ዘመናችንን ሁሉ በእጆቹ በያዘው አምላክ ያልኖርንባቸው ቀኖች ሁሉ በእርሱ ዘንድ የታዩ በዚህ አምላክ የታወቅን ሰዎች ነን። ስለዚህ በህይወታችን ውስጥ የእሱ ሀሳብ የእሱ ፈቃድ ይፈጸማል። ክብር ለእግዚአብሔር ይሁን። ስለዚህ በዚህ በእግዚአብሔር ፈቃድ በህይወታችን መፈጸም ደስ ብሏችሁ እንደሆነ ንቁምና እግዚአብሔርን ስለዚህ ፈቃዱ በህይወታችን ውስጥ ሁሌ ስለሚከናወን የእሱ ፈቃድ እናመሰግነዋለን እና ደግሞ እውቅና እንሰጣለን። በቃ አንተ ያልከው ነው በህይወቴ የሚሆነው። ክብር ሁሉ ለእርሱ ይሁን። Some
ያልከው ይሆናል ያለው ይበልጣል እግዚአብሔር ያለው ይበልጣል ቢረባን እርሱ ያውቃል ቢረባን እርሱ ያውቃል ጌታዬ ትክክል ጌታዬ አንተ ትክክል ነህ ስራህን ትመዝናለህ በጊዜው ሁሉን ትሰጣለህ ፈቃድህን ትፈጽማለህ ፈቃድህን ጌታዬ ጌታዬ አንተ ትክክል ነህ ስራህን ትመዝናለህ በጊዜው ፈቃድህን ትፈጽማለህ ፈቃድህን ትፈጽማለህ እግዚአብሔር በለጠ በራሴ ካሰብኩት ከተደነቅለት እግዚአብሔር ያሰበው በለጠ ቀድሞንስ ቢሆን እኔ መቼ ራሴ ሆኜ እኔ መቼ ራሴ ሆኜ ቀድሞንስ ቢሆን እኔ መቼ ራሴ ሆኜ እኔ መቼ ራሴ ሆኜ የእግዚአብሔር በለጠ በራሴ ካሰብኩት ከተጨነኩለት እግዚአብሔር ያሰበው በለጠ ቀድሞንስ ቢሆን እኔ መቼ ራሴ ሆኜ እኔ መቼ ራሴ ሆኜ ቀድሞንስ ቢሆን እኔ መቼ ራሴ ሆኜ እኔ መቼ ራሴ ቀድሞንስ ቢሆን ቀድሞንስ ቢሆን እኔ መቼ ራሴ ሆኜ እኔ መቼ ራሴ ሆኜ የእግዚአብሔር በለጠ የእግዚአብሔር በለጠ በራሴ ካሰብኩት ከተጨነኩለት እግዚአብሔር ያሰበው በለጠ ቀድሞንስ ቢሆን እኔ መቼ ራሴ ሆኜ እኔ መቼ ራሴ ሆኜ ቀድሞንስ ቢሆን እኔ መቼ ራሴ ሆኜ እኔ መቼ ራሴ ሆኜ ቀድሞንስ ቢሆን እኔ መቼ ራሴ ሆኜ እኔ መቼ ራሴ ቀድሞንስ ቢሆን ቀድሞንስ ቢሆን እኔ መቼ ራሴ ሆኜ እኔ መቼ ራሴ ሆኜ ሀሳብ ይበልጣል ጌታ ሃሌሉያ ሃሌሉያ
እግዚአብሔር አይሸነፍም። ሐሳቡ አይሸነፍም። ሐሳቡ በሰዎች ክፋት እንኳን አይሸነፍም። እግዚአብሔር ያለው በሕይወታችን ይሆናል። ክብር ለእግዚአብሔር ይሆን። ሃሌሉያ ሃሌሉያ። ወገኖቼ እንደምንዘምረው ነው። እዩት ኢየሱስን መስቀሉ ማማሩ ብለን እንደምንዘምረው ለተመራመረው ብዙ ነው ሚስጥሩ። ለተመራመረው ብዙ ነው ሚስጥሩ። ይሄው ዛሬ አንዱ ሚስጥር ከታች ብቻ እንዳናይ ኢየሱስን አሳልፈው የሰጡት ሰዎች ናቸው በአንድ በኩል። ግን ለካ ደግሞ እግዚአብሔር አይሸነፍም። ለሰው ሐሳብ አልተሸነፈም። እግዚአብሔር የዘላለም ሐሳቡ የዘላለም እቅዱ አስቀድሞ ያሰበው this በጣም እኮ ወገኖች ይሄ እኮ በጣም ሲሪየስ ሐሳብ ነው። የሚያሳርፍ ሐሳብ ነው። ኢቭን የሰዎች ክፋት የእግዚአብሔርን ክንድ አስፈጻሚ ነበረ። የእግዚአብሔርን ሐሳብ አስፈጻሚ ነበረ። እግዚአብሔር በሰዎች ተንኮል ተሸንፎ አይደለም። እግዚአብሔር በሰዎች አሳልፎ መስጠት ተሸንፎ አይደለም። እኛን ለማዳን ሲል የዘላለም ሐሳቡ ተፈጸመ። ክብር ለእግዚአብሔር ይሆን። የሰው ሐሳብ የማያሸንፈው፣ የሰው ተንኮል የማያሸንፈው፣ የሰው አጋጣሚ የማያሸንፈው የዘላለሙ አምላክ ሃሌሉያ ሃሌሉያ። ምላሽ ሰተን እንድንወጣ ጠይቃችኋለሁ። አርፈን እንድንወጣ ጠይቃችኋለሁ። እጅ ሰተን እንድንወጣ ጠይቃችኋለሁ። በጥቃቅን መደነቃቀፍ የሚሸነፍ የእግዚአብሔር ሐሳብ የለም። የኔ ወንድም የኔ እህት፣ የሰዎች ክፋት ተብትቦ የያዛችሁ መስሏችሁ ይሆናል። ይህንን ሁሉ ገጣጥሞ ለመልካም የሚያደርገው አምላክ በሰማይ አለ። ያሰበውን የሚፈጽም አምላክ በሰማይ አለ። እግዚአብሔር ስለኛ፣ እግዚአብሔር ስላንተ ስለኔ ያሰበውን የሰው ተንኮል አያስቆመውም፣ አይሸነፍም። እግዚአብሔር መስቀሉ ያስተማረን እሱ ነው። ከመስቀሉ የተማርነው ይሄ ነው። የሰው ተንኮል ሳይሆን የእግዚአብሔር የዘላለም ሐሳብ በሕይወታችን ይፈጸማል። ዝም ብለን ነው የምንጨነቀው፣ ዝም ብለን ነው መከራ የምንበላው። በእግዚአብሔር ማረፍ ይሁንልን። በዚህ ምሽት በእግዚአብሔር ማረፍ፣ በእግዚአብሔር ማረፍ። እግዚአብሔር ያለው ነው የሚሆነው። የኔ ወንድም እግዚአብሔር ያለው ነው የሚፈጸመው። የዘላለም እቅዱ ነው የሚፈጸመው። መማረክ ማለት እኮ ይሄ ነው። ተማርካችሁ ትወጣላችሁ። በቃ እግዚአብሔር አምላክ፣ በቃ እግዚአብሔር አምላክ። የምጨነቅለት አይደለም፣ የሚያሳስበኝ አይደለም፣ እንቅልፍ የነሳኝ አይደለም፣ ሰዎች የተበተቡት ተንኮል አይደለም። ሐሳብህ ይሆናል፣ ሐሳብህ ይፈጸማል። ሲፈጸም ደግሞ በጎና ደስ የሚያሰኝ ነው። እግዚአብሔር መልካም የሆነውን ሐሳቡን በሰዎች ተንኮል እንኳን አልፎ የሚሰራ አምላክ። ለዚህ አምላክ እጅ እንሰጣለን። እጆቻችንን ከፍ አድርገን this is just very symbolic, this is very symbolic። አርፋለሁ፣ ባንተ እጅ እሰጣለሁ፣ እማረካለሁ። የኔ ጥበብ አይደለም፣ የኔ ጥበብም አይደለም፣ የሰዎች ተንኮልም አይደለም። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። በኢየሱስ ሕይወት የሆነው ይሄ ነው። በመስቀሉ የሆነው ይሄ ነው። በእኛም ሕይወት የሚሆነው ይሄ ነው። ወገኖች ለምጨነቅለት ራሴን አሳልፌ አልሰጥም። ለራሴ ሐሳብም አሳልፌ አልሰጥም። በሰዎች ተንኮልና በሰዎች ከበባም እንደዚሁ ራሴን አሳልፌ አልሰጥም። ላንተ ሁሉን አዋቂነት፣ ላንተ ሁሉን ቻይነት፣ ላንተ ሁሉን ገዥነት፣ ላንተ ክንድ፣ ላንተ ለራስ ላሰብከው ለዘላለም ሐሳብህ ራሴን አሳልፌ እሰጣለሁ፣ እማረካለሁ ብሎ መውጣት ነው የሚያስፈልገው በዚህ ምሽት። በጭንቀት ብዛት እንቅልፍ ያጣችኋላችሁ ወይ? በጭንቀትና በሐሳብ ብዛት ጤንነታችሁ የተናጋ አላችሁ ወይ? በጭንቀትና በሐሳብ ምክንያት የምትንገላቱ አላችሁ ወይ? የሰው ተንኮል ሰማይ የደረሰ ይመስላችሁ አላችሁ ወይ? የሰው ክፋት ግንብ ቢሰራ ሰማይ የደረሰ ቢመስል ግንቡ ዝቅ ብሎ የሚያየው አምላክ አለ። ወርዶ የሚያፈርሰው አምላክ አለ። የኢየሱስን መስቀል ስንማር እኔ አንዱ ሳሰላስለው የነበረው የባቤል ግንብ ብለን የምንጠራውን ነበር።
ሰዎች በህብረት በአንድነትና በተንኮላቸው ብዛት ወደ ላይ ከፍ አድርገው የሰሩት እግዚአብሔር ጋር ለካ አይደረስም። እግዚአብሔር ሐሳብ ጋር አይደረስም። ወርዶ ነው ያፈረሰው። ዝቅ ብሎ ነው ያፈረሰው። እንውረድ ብሎ ነው የወረደው እግዚአብሔር። የሰው ከፍታ የእግዚአብሔር ዝቅታ ነው ወገኖቼ። የሰው ከፍታ የእግዚአብሔርን ሐሳብ በሕይወታችሁ አያሸንፍም። በመስቀሉ የተማርነው ይሄ ነው። ማረፍ ይሁንልን። እረፉ እኔም አምላክ እንደሆንኩ እወቁ ተብሎ እንደተጻፈ እግዚአብሔር አለ ወንድሜ፣ እግዚአብሔር አለ የኔ እህት። ተሳስቶ ነገር አይሆንበትም። ከእጁ አምልጦ ነገር አይሆንበትም። በሰዎች ተንኮል ምክንያት አይሸነፍም። እግዚአብሔር አለ። እረፉ እኔም አምላክ እንደሆንኩ እወቁ። ጌታ እግዚአብሔር ሆይ በዚህ ምሽት ለሕዝብህ እረፍት ይሁን፣ ሰላም ይሁን። እግዚአብሔር አምላካችን ሆይ አንተን ማወቅ ይሁንልን። ጌታችን ሆይ አናውቅህም፣ ፈጽሞ አናውቅህም። ጌታ ሆይ አናውቅህም፣ አንተን ማወቅ ይሁንልን። አይኖች ይከፈቱ በዚህ ምሽት። እግዚአብሔር አምላካችን ሆይ በመስቀሉ ያስተማርከን ይሄ ነው። ኢየሱስን ለኛ አሳልፈ ሰጠኸው። እስከዚህ ድረስ ወደድከን። እናመሰግንሃለን፣ እናከብርሃለን። ጌታችን ሆይ ኢየሱስ ክርስቶስን ስለ ኃጢአታችን ስለኛ ብለህ አሳልፈ ሰጠኸው። እግዚአብሔር አምላካችን እናመሰግንሃለን። ኢየሱስም ራሱን አሳልፎ ሰጠ። መንፈስ ቅዱስም እንዲሁ በዘላለም መንፈስ ራሱን አሳልፎ ሰጠ። የሰው ተንኮል ብቻውን፣ የሰው ትብተባ ብቻውን፣ የካህናት አለቆች ብቻቸውን፣ ይሁዳ ብቻቸውን ይሄንን ሊያረጉ አይችሉም ነበር። አንተ ስለፈቀድክ፣ አንተ ይሁን ስላልክ ነው። እናመሰግንሃለን። ስለ ኢየሱስ እናመሰግንሃለን። ስለ መስቀሉ እናመሰግንሃለን። ስለ ተወደድንበት ፍቅር እናመሰግንሃለን። ጌታ እግዚአብሔር ሆይ በዚህ አለት የሆነ እውነት ላይ መቆም ይሁንልን። ይሄው ስንወጣ የሚያስጨንቅ ብዙ ሞልቷል። የምንሰማው ብዙ ነው። ያለህ አይመስልም። አንዳንድ ጊዜ የሰው ተንኮልና ክፋት ያሸነፈ ይመስላል። በዚያን ጊዜ በዚህ አለት ላይ መቆም ይሁንልን። የሰው ክፋት እንኳን የዘላለም ሐሳብህ ማስፈጸሚያ ነው ለካ። ኦ ማይ ጉድነስ እናከብርሃለን ጌታ ኢየሱስ። የሰዎች ሸር ለካ ሐሳብህን ማስፈጸሚያ ነው። ይሁን የሰዎች ኃጢአት እንኳን ከሐሳብህ ፈቀቅ አያረግህም። በአንተ መታመን እንዴት ረፍት ነው! ዝም ብሎ ታምኖ የሚኖር ህዝብ አድርገን ጌታ። ከብልጣ ብልጥነት አውጣን ጌታችን። ራስናችን እናከናውነው ይመስል እግዚአብሔር አምላክ ከራሳችን አትርፈን ጌታ ኢየሱስ። በአንተ አርፎ ታምኖ እያመለከ አንተን እያከበረ የሚኖር ሰው እንዴት ብሩክ ነው! በዚህ መንፈስ እያንዳንዳችንን ሙላን። በክፋት ብዛት ምክንያት የጠፋህባቸው ለመሰላቸው፣ የራቅህ ለመሰላቸው፣ የተውካቸው ለመሰላቸው መስቀሉ እረፍት ነው። በዚህ የመስቀል ስራ ማረፍ ይሁንላችሁ። ተመስገን ጌታችን። ስለሰማነው የህይወት ቃል እናመሰግንሃለን። ስለተጠቀምክበት ባሪያህ እናመሰግንሃለን። እግዚአብሔር አምላካችን ሆይ ከዚህ በበለጠ ክብርና ኃይል እንድትጠቀምበት እንጸልይለታለን። እግዚአብሔር አባት ሆይ ከእርሱ ጋር እንድትሆን፣ ከቤተሰቡ ጋር እንድትሆን፣ አገልግሎቱን እንድትባርክ፣ አሁንም ለቤትህ መታነጽ ለብዙዎች መዳን ምክንያት እንድታደርገው፣ ሐሳብህና ፈቃድህ በህይወቱ እንዲከናወን፣ ሐሳብህን እንዲያገለግል ጸጋና ጉልበትና ኃይል እንድትሰጠው እንጸልያለን። ለአንተ ለጸጋህ አሳልፈን እንሰጠዋለን። ህዝብህን ባርክ ጌታ እግዚአብሔር ሆይ። ስንወጣ ከእያንዳንዳችን ጋር እንድትሆን፣ ኦንላይን ያሉትን አንተ ባርክ፣ እዚህ ያለነውን አንተ ባርክ። ባርከ ለበረከት አርገን ጌታችን ሆይ የሰማነውን ድምፅ ማስተጋባት ይሁንልን ጌታ። የዓለምን ሳይሆን ያሰብነውን ሳይሆን የሰማነውን ድምፅ የሚያስተጋባ ህዝብ አርገን። የኢየሱስ ክርስቶስ የእውቀቱ ሽታና መዓዛ በእኛ አልፎ ለሌሎች የሚደርስበት ሳምንት እንዲሆን ህዝብህን እንባርካለን፣ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ታንክ ዩ። እግዚአብሔር ይባርካችሁ።
ነው።